ከአቡ ሀይደር ጋር ላወያይ ነበር። ጭንቅላት አቡ ሀይደር ጭንቅላት ይኑረው አይኑረው ከማያውቁት ነው። እሱ እግር ነው የሚያመልከው። ምንም ያምልክ፣ ግን አሁን ቁርጥ ቀኑን ያው እንትን ለማለት ፈልጌ ነው፣ ለማወቅ ፈልጌ ነው። ከሱ ጋር ከተወያየ በኋላ ከነ ቤተሰቦቼ ልመጣ ያው ቃል ገባላለሁ ብዬ ነው። ምን ዘመድ ነው እንደ አቡ ሀይደር? ኧረ አይደለም። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ፣ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል፣ ይገደላል፣ ይገደላል። ምን ያደርጋል ይሄ? እስከ ገዳሙ ነው። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ጊዜ ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባርን ትባላለህ። ምድረ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ። ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ። በህይወት ያለን መስሏችሁ ነው? ደሙስ ነው የለንም። እስከ ገዳሙ ካህናቱን በለው ግንባሩን የምታለቀልቁት የምታሸገረግዱት የምትከተሏቸው ሰዎች ማንን ነው? ገብተሃል? ሰላም ነው። ሰላም ነው። እንዴት ነህ? አለን። ምንም ሳታውቅ አንተ ስለ እስልምና እዚህ ታወራለህ እንዴ? አንተ ታውቃለህ? አንተ ስለ ራስህ ሃይማኖት አታውቅም። አንተ ታውቃለህ ወይ ስለ እስልምና? እኔ ምንም እንደማላውቅ በምን አወቅ? አታውቅማ እኮ በምን አወቅ? ታውቃለህ ወይ? የአንተ ጌታ ማን ነው? የጠየቁህም መልስ። አንተ ታውቃለህ ወይ? እኔ እንደማላውቅ አታውቅም ብለሃል። አንተ ታውቃለህ ወይ? ቀደም እሱ አላሰጣም እንዴ? ምናልክ ድገመስ። እነዚህ ሰዎች ታዲያ የሆነ እንትን አይመስሏችሁም? የሆነ በኢኮቤተር ነገር ተሰርተው ዝም ብለው ጭንቅላት አልባ አድርገው የለቀቋቸው አይመስሏችሁም? እንደዛ አይመስሏችሁም? ጭንቅላታቸውም አይጠቀሙ። ምክንያቱም አምላካቸውም እግር ነው፣ እነሱም ጭንቅላት የሌላቸው። እንደዛ ነገር አይመስሏችሁም? ይገባሉ ወይም ተሳድበው ነው የሚወጡት። ምንም የሚያውቁት ነገር የለም፣ አታውቅም ይሉሃል። ኡስታዞቻቸውም እንደዛ ናቸው። ባይዘ ያሁን የጠራው ኡስታዙ እኔ ቤት መጥቶ አንዴ ጭንቅላቱን ሲይዝ፣ አንዴ አንገቱን ሲደፋ፣ አንዴ እንዲህ ሲል፣ አንዴ እንዲህ ሲል፣ አንዴ ጨርቁን ሲበላ የነበረው ቤቱ ላይ አስቀድሞ እፎይ ምንም አያውቅም፣ ውሸታም ነው፣ ቀጣፊ ነው ሲል ነበረ። እኔ ፊት መጥቶ ግን አንድ ዋሽተሃል ያላት የለችም። አጥበን ጨምቀን ከላክ ነው በኋላ እስከዛሬ ድረስ በዛ ውይይት ምክንያት እያለቀሱ ነው። ከመስጊድ እስከ ቴሌቪዥን ፕሮግራሞቻቸው ጨርቁን እንዲበላ አድርገን የላክ ነው ማለት ነው። ወላ ወደቀ። የሆነ ሰዓት አስታውሳችሁ ከሆነ ለዲቤት መጥቶ 5 ደቂቃ በቂ ነው ያለ ሰው ነው። ከ160 ሺህ በላይ ሰው እየተከታተለ ረጅም ሰዓት እያስጠበቀን 5 ደቂቃ በቂ ነው የመጀመሪያው። ቀጣይስ 4 ደቂቃ 3 ደቂቃ እያለ ይሄዳል። ጥያቄና መልስ ይሆናል። ስንት ደቂቃ ይሆናል? 1 ደቂቃ። እስቲ ተከታዮቻቸው እስካሁን ብሬን ወስድ የሆኑ ናቸው። እና እነዚህ ሰዎች ምን ያህል አጋንንት እየተጫወተባቸው እንደሆነ፣ ምን ያህል ሴጣን እንደተቆጣጠራቸው በማስ ፖለቲካ የሆነ ዝም ብሎ በማስነገር በሰሚ ዝም ብለው እንደሚመሩ እውነት እንደሌላቸው ዋናው ክርስቲያኖች ማወቃችሁ ነው። ዋና እሱን ካወቃችሁ የእነሱን ታክቲክ አካሄድ ከገባችሁ በጣም በቂ ነው። እኔ አሁን ፎያ ያቅም ፎይ እንዲህ ነው ፎይ እንዲያ ነው ቢሉ የጠፍሬን ቆሻሻ አልቆጥራቸውም። ለምን
የተሞሉትን ያንን ለማቀርሸትና ከስር ላለው ለኦዲየንሱ እንዲህ ብለን ብንወጣ እፎይን ስሙን ያጠፋን ይመስላል እና ክርስቲያኑ እንደዚህ በማለታችን እፎይ እንደዚህ ነው ብለው እንዲጠረጥሩ እናደርጋለን የሚል አስተሳሰብ ዘው ስለሚመጡ ስለማቀው ማለት ነው። ይህንን ደግሞ ለአንዴና ለመጨረሻ ጊዜ ሰብረነዋል። የትኛውም ክርስቲያን እፎይ አያውቅም ብትል ማንም አይሰማህም። ክርስቲያኑ አይሰማህም። እንኳን ክርስቲያኑ ሙስሊሞቹ አይሰሙህም። የራስ ኡስታዞች ተሰባስበው እኮ እፎይ ለዓመታት አጥንቶ ነው አቂዳችንን የመታብን እስኪሉ ድረስ ያደረግናቸው ቁጭ ብለው እየየ እንዲቀመጡ ያደረግናቸው ጠንቅቀን ስለተዋወቀን ስለተግባባን ነው። ነጋ ጠባ ኡስታዞቻችሁ ምላሽ እያሉ ለእኔ ምላሽ ቢሰጡት እኔ ቦታም አልሰጣቸው አከርካሪያቸውን ስለሰበርኩት ነው። እዚህ ጋ ከ5500 ያላነሰ ሰው ከሚያዳምጠው ውስጥ ከ2000 ያላነሱት ሙስሊሞች ናቸው። ኦዲየንስ እኔ ከክርስቲያኑ ባልተናነሰ ሙስሊም ኦዲየንስ አለኝ። ከ400 ያላነሰ ኡስታዞች ደረሳዎች ናችሁ። ማውራት ነገር ሁሉ ሀቅ እንዳላት ታውቃላችሁ። በፖለቲካ በመጮህ በማጫጫህ ሌላውን ላይ እንደምታደርጉት እኔ ላይ እንደማታደርጉ ተያይተናል ደጋግመን። ኔቨር እኔ ላይ ጮኸህ የምታስቆመኝ አይደለህም። ፖለቲካ ሰርተን እኔን አታስቆመኝም። እውነትን በሐሰት በፍጹም እያየሁ ስቀብራት ዝም አልልህም። የተበላበት ያለፈ የገማ የሸተተ ፖለቲካችሁን እዛው፣ ነገር ግን የሰውን ነፍስ ለማጥፋት አጀንዳ ቀርጣችሁ ደግሞም ከገደላችሁ በኋላ እሰይ እንኳን ገደልን የምትሉ ድንዙዛን የማንቃወምበት ምክንያት አይኖርም። የማናሰጣበት አስተምሮታችሁን ምክንያት አይኖርም። እንኳን እኛን የራሳችሁን ሀባሾችን እኮ እያረዳችኋቸው ነው። በየመስጊዱ ተመስጊድ አባረራችኋቸዋል እኮ። እኛ እንደ ሀባሾቹ ደንዝዘን ዝም ብለን ቁጭ ብለን እጃችንን አጣምረን የምንመለከታቸው አይደለንም። ሀባሾቹን ሸውዳችኋቸዋል፣ አጭበርብሯቸዋል። ሀጂ ሙፍቲያን ስልጣን ካባረራችሁ በኋላ በየቦታው እንትን ብላችኋቸዋል። አመራሮችን እንትኖች ኡስታዞቻቸውን መሻይኮቻቸውን እንዳለ ግማሾችን ደብድባችሁ እንትን ብላችኋቸዋል። እያንዳንዱን አስወግዳችኋቸዋል። እንደነሱ ዝም ብለን ቁጭ ብለን ልናያቸው አይገባም። ስለዚህ የትኛውም እንደ ክርስትናችን ሐሰትን ዝም ብላችሁ ስረጩ ቁጭ ብለን እያየን የምንቀመጥና እያልን ጭንቅላታችንን እየነቀነቅን በውስጣችን ዋሽተውናል ብቻ እያልን የምናልፍ አይደለንም። ውሸታችሁን አደባባይ ላይ እያወጣን ሰዎች ማን እንደሆናችሁ ያውቁ ዘንድ እናደርጋለን። አንተ በደፍረህ ገለህ አርደህ ገና ገላለሁ ስትል አንተ ገላለሁ ያልከውን ለሰው ማሳየት፣ አንተ አርዳለሁ እንኳን አረድኩ የምትለውን ይኸው ይሄ ልጅ አራጅ ነው ብዬ ቪዲዮ ማሳየት እኔ ወንጀለኛ ካስባለኝ እደግመዋለሁ። አንተ ስታርድ ያልቀፈፈ ደግሞም እናርዳለን ኔክስት እያልክ ስትፎክር ያለ ቪዲዮ ሰርች ሪያክሽን መፍጠሬ ማሳየቴ ይሄ ልጅ አራጅ ነው ያው እንደዚህ እያሉ ነው ብዬ ማለቴ የሚያበሳጭ ከሆነ ወንድሜ እንደ ካሮት ቁልቁል በጭንቅላት ትተከላታለህ። እናቆማለን፣ እንቀጥላታለን። ወደ መሬት ውስጥ ልገባ ትችላለህ። ቁልቁል በመጫጫህ አታቆመንም፣ አታስቆመንም ለማለት ነው። አንዋር ሰላም ነው? እፎይ እንዴት ነው? አለን አለን። መልካም። ሙስሊም ነህ? አዎ፣ የሆነ ነገር ልጠይቅ ነበረ ከሆነ ሰው ጋር ላወያየ። ኦኬ። ቅድሚያ ካፊርን የገደለ ገሃነም ይገባል ብለህ ታምናለህ? እኔ እውቀቱ የለኝም፣ ይቅርታ አድርግልኝ። እኔ እውቀቱ ትንሽ ያንሰኛል። ምንድን ነው የምታመልከው? ማመልከውንማ አላህ ነው።
የትኛው ነው አላህ ጭንቅላት አለው ነው የሌለው? ወይንስ አልተገለጠም ከሚሉት? እውቀቱ ትንሽ እውቀት የለኝም። በእናት ከአቡ ሃይደር ጋር ላወያይ ነበር። ጭንቅላት አቡ ሃይደር ጭንቅላት ይኑረው አይኑረው ከማያውቁት ነው። እሱ እግር ነው የሚያመልከው። ምንም ያምልክ፣ ግን አሁን ቁርጥ ቀኑን ያው እንትን ለማለት ፈልጌ ነው፣ ለማወቅ ፈልጌ ነው። ከሱ ጋር ከተወያየ በኋላ ከነ ቤተሰቦቼ ሊመጣ ያው ቃል ገባላለሁ ብዬ ነው። ምን ዘመድ ነው እንደ አቡ ሃይደር? ኧረ አይደለም። አላዲን እንዴት ናችሁ? ሰላም ናችሁ? አለሁ አልሐምዱሊላህ። እንደምን ናችሁ? ሁሉ ሰላም። ካፊርን የገደለ ገሃነም ነው ገነት ነው የሚገባው? እንደ እስልምና ካፊርን የገደለ ካፊር የገደለ ስለ በእምነት ጉዳይ ከሆነ ተጋደሉ ይላል። በማንኛውም ሁኔታ የሰው ልጅ መግደል እንዴት ያስገባል? ገነት የሰው ልጅ ገለ ካፊርን መግደል ምንድን ነው እሱ ቅጣቱ በእስልምና? ካፊርን መግደል ምንድን ነው ቅጣቱ በእስልምና? ስልህ ያለ ምክንያት ከሆነ አረ ያ ወንጀለኛ ነው። ማስረጃ ግን በሃይማኖት ካመጣብህ ማስረጃ አለ። ሙስሊምን መግደል አይችልም። ሙስሊምን መግደል አይችልም። ሙስሊምን አይሰማም እንዴ? አሁን ለምሳሌ ካፊር የሆነ ቢገደል ገሃነም ይገባል ወይ ነበር ጥያቄ። ሰላም አይገባም እንዴ? ነገርኩ እኮ ነው። የለም ይገባው አይገባም እንጂ የሰው ልጅ ገዱ እንት ጀነት ይገባል እንዴ? ኦኬ ሐዲሱ ደግሞ ነብይ ምን ብሏል? ካፊርን የገደለ ገሃነም አይገቡም፣ አብሮ ከካፊር ጋር በፍጹም ገሃነም አይገባም ብሎ ካፊርን የገደለ ገሃነም አይገባም ብሏል ነብይ ደግሞ እኮ አልኩህ እኮ በእምነት መጥቶብህ ከሆነ በሃይማኖት ጂሃድ ከሆነ ጂሃድ አይደለም ያልኩህ። ጂሃድ ከሆነማ ሸሂድ ነው የሚሆነው፣ ወይንም በጂሃድ ላይ ከተጋደለ እንትን ካለ እሱ 72 ሚስት ከሚጠብቁት ይሆናል ማለት ነው። እኔ አሁን የጠየቅኩህ ካፊርን መግደል ነው። ዝም ብዬ አንዱን ካፊር ጋር መግደል ገሃነም ይከታል ወይ? ቅጣቱን አይደለም የምድር መንግስት ሊቀጣህ ይችላል አይችልም፣ እሱ ሌላ ጉዳይ ነው። ገሃነም ይገባል ትገባለህ። ዝም ብሎ በምድር ላይ ብድግ ብዬ መግደል በፍጹም ይሄ የማይሆን ጉዳይ ነው። ሐዲሱ ነው እንደዚህ እሺ። ላንብብላችሁ። አቡ ሁረይራ እንደዘገቡት የአላህ መልእክተኛ እንዲህ ብለዋል፣ ከሃዲና እርሱን የገደለ ሰው አማኝ እሳት ገሃነም ውስጥ አይገባም፣ በፍጹም አይሰበሰብም፣ ሁለቱም አይሰበሰቡም ይላል። ያው ገዳዩም ተገዳዩ ነው። ከዶ ነው እንዴ? ኖ አልካድም። ሁለቱንም ያስኬዳል። ክዶም ከሆነ እሺ፣ ክዶ ከሆነ ይገደላል አይደለ? ካዲ ከሆነ ስለ እስልምናን እንትን ብሎ ከሆነ እስልምና ወርዶ ከሆነ ስለማሰለ እስልምና መሰረት የምንም ማዋረድ አይደለም። የካደ ማንኛውም ሰው ስለላ ይባል ነገር አለ። የምን ስለላ ስለምን ስለላ ነው የምታወራው? ስለላ የሚላለ ሐዲሱ ላይ ለምን ነው ፖለቲካ የምትሰሩት? አላዲን ለምን ዋሹ? አለ እኮ ከሃዲዎች ከሆነ አለ እኮ። እሺ ከሃዲ ከሆነ ምንድን ነው የሚደረገው? እንዴ ከሃዲ ዙሮ እምነቶች ያውቃል እንጂ እንጃ
እኔ ብቻ በዩቱብ ጥናት የለኝም እኮ እስልምና ወክዬ ሳይሆን እኔ ከዚህ የገባሁት ማለት ነው። ታውቃለህ፣ ዞሮ ዞሮ ነግሬሃለሁ። እስልምና አንዳች ሲገቡ የእነሱን ጥናት ለማድረግ ነው፣ ለማወቅ ነው በዚህ። እሺ ለማንኛውም እምነቱን የቀየረ ይገደላል። ከሃዲ የገደለ ምንድነው የሚለው ሐዲሱ? ከሃዲን የገደለ ገሃነም ሁለቱ አይገቡም አብረው ነው። ስለዚህ ከሃዲው ገሃነም ነው የሚገባው ኦልሬዲ። ያኛው ግን ከሃዲን ገለሃል ተብሎ በዚህ ምክንያት ገሃነም አይገባም በከሃዲ ምክንያት። አላዲን እንዳለው ደግሞ ሃይማኖቱን የቀየረ ደግሞ ምንድነው የሚሆነው? ሃይማኖቱን የቀየረ ሊትራሊ እሱ ይገደላል። ምንድነው የሚሉት? እጅማውን የሚበትን ከሆነ ምናምን የለም እንደዛ የሚል ሃይማኖቱን ከቀየረ ቀጥታ ገደለው ነው የሚለው። ሱናን አናሳይ 40-61 ክፈተው እና ቪዲዮንም ማሳያቸው። አይ ቲንክ 40-60-59 አሉ እንደዚህ አይነት እንትኖች። ኦኬ 40-59 ላይ እንደዚህ ይላል ሁኤቨር እሺ አሳንሰው ወይንም እኔ ግማሽ ነው የሚታየኝ እኮ ለኔ። ኢብን አባስ እንዳለው the messenger of Allah said whoever changes his religion kill him። ማንኛውም ሃይማኖቱን ከቀየረ ግደለው። ይሄ ሃይማኖቱን ለቀየረ ነው። ይሄንን አሁን እዚህ ቲክቶክ ላይ ያሉት በዚህ ሀዲስ ስለተሸማቀቁ ምን ይላሉ? አይ ኢጅማ ምናምን ስለሆነ ተውበት ካደረገ እንደዚህ ካለ የሆነ ብዙ እንትን ከሆነ ነው የዛኛውን እንትናን ካለ የአቡ አብደላ ካለ እንትን ከሆነ ምናምን ይላሉ። ነው የእነ አቡ አይደርም አለ። የተለያዩ ኡስታዞች በዚህ ላይ ምላሽ ሰጥተውበታል። 3 ቀን ነው የሚሰጥህ። ከእስልምና ወጥተህ ወደ ክርስትና እመጣለሁ ካልክ 3 ቀን ነው የሚሰጥህ። ከዛስ ትገደላታለህ። ቀጥል። እንደሰለመው እንደሰለመችው በአደባባይ ላይ ነይ የአላህን ዲን ተማሪ ብሎ ጎትቶ ከመውሰድ ይልቅ ይጎቱም ይችላል። ሚዲያ ላይ ትለቀቃለች፣ ይለቀቃሉ። ሁሉን እያልኩ አለ ወንድም እህቶቼ፣ ሙአደቦች አሉ፣ መልካሞች አሉ፣ እውነት ሐቅን ፈልጎ ይሰለማሉ። የሚዲያ ጋጋታ ያሰለማቸዋል። ሐቅን ሳያውቁ ተውሂድን ሳያውቁ ትክክለኛ በሚገባ የኢስላምን ማዕና ሳያውቁ በሚዲያ ላይ ለክርክር ማሸነፍ ብሎ የሚናገሩ ሰዎችን እምነትን ያንን ሰምተው ይገባሉ። ከዛ ወደ ሐቂቀተል ኢስላም ነብዩ ሎክ ለክርክር ማሸነፍ ሲባል አዳምጣ አላዲን ማውመን ሰማዋለን ይጨርሰዋል። ቆይ ለክርክር ማሸነፍ ሲባል እዚህ ቲክቶክ ላይ የሚናገሩትን ሰምተው ትክክለኛውን እስልምና ሳያውቁ የሚመጡ አሉ። የሚዲያ ጋጋታ ሰምተው የሚመጡ አሉ። ትክክለኛውን ሐቂቃ የሆነውን የእስልምና አስተምሮን ሐቅ የሆነውን እውነታውን ሳይሆን ለምን ውይይት ለማሸነፍ ብለው በሐሰት የሚነግሯቸው ማለት ነው። ለውይይት ለክርክር ማሸነፍ ብለው የሚነግሯቸውን ሰምተው የሚሰልሙ አሉ። በሚዲያ ጋጋታ ቲክቶክ ላይ ያሉት ውሸታም ነው፣ እውነቱን አይደለም እየነገሯቸው ያሉት። ደጋግመን ብለናችሁ ነበር። ቀጥል። ባቦች የሄዱበትን በእነሱ አመለካከት ይጨቁናል ብሎ የሚገምቱትን ሲነገራቸው በእነሱ አመለካከት ሀሳባቸው ሲነገር ልክ አሁን በቅርብ እንደተነገረው ምንድነው ሙስሊምና የገባን ሰው የወጣን ሰው ምን አይልም የተለያየ ቆሎች የተባለ ማለት አው ነዓም صح حق ይሄን قال رسول الله صلى الله عليه وسلم من بدل دينه فاقتلوه لسنا نحن الذين نقتله እኛ አይደለንም ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል። አንገቱ ይቀላል። ነዓም ወረብ አልከዕባ
حديث وإجماع، إجماع الصحابة. من خالفه فهو مخالف للحديث ومخالف لإجماع الصحابة. يا نبي بالدربوች إجماع ያደረጉበትን እየካደ ነው ያለው። إجماع باند ድምጽ ምንም خلاف በሌለበት ገባ አምኖ ተረድቶ ተምሮ ይገባል ይቀጥልበታል። አማ ዲንን ተላዑብ መጫወቻ ማድረግ ሲፈለገ እየገባ ሲፈለገ እየወጣ የለም በእስልምና ላይ እንደዛ። ግን ልብ ልትሉ የሚገባው ይሄን የሚያደርገው እኔ አንተ የሰፈር ሰዎች አይደለም። ይሄን የሚያደርገው በቁርአንና በሐዲስ የሚመራ የኢስላም መሪ ሲኖር፣ የኢስላም መሪ ሲኖር የሌባን እጅ ይቆርጣል። ባለትዳር ከሆነ በኋላ ዝሙት ያደረገ ወጉ እንዲገደል ያደርጋል። ሰው የገደለ እንዲገደል ያደርጋል። አሁን በደንብ አስተውሉ። በሸሪያ የምትተዳደር ከሆነ በቁርአን ነው የምትተዳደረው፣ በሐዲስ ነው የምትዳኘው። እስልምና ውስጥ ገብቼ እወጣለሁ ማለት አትችልም። ምን አለ? የቲክቶክ ጋጋታ ለውይይት ማሸነፍ ሲባል የሚነገራቸውን ሰምተው የሚወጡ አሉ። በቁርአንና በሐዲስ እንተዳደር ግን በዛ የሚመራ አካል ሲመጣ ምን ትደረጋለህ? ትገደላታለህ። አይቻልም። ገብተህ መውጣት አችልም። ሙስሊም ከነበርክ ወደ ክርስትና መምጣት አችልም። ክርስቲያን ሆነህ ሙስሊም ሆነህ ወደ ክርስትና መመለስ አችልም። ትገደላታለህ። ምን አለ? ሰሃቦቹ ኢጅማ ያደረጉበት ነው። ምንም ሂላፍ የለበትም፣ ልዩነት የለበትም። ገብተህ መውጣት አችልም። ግን አሁን ቲክቶክ ላይ ምን እየሆኑ ነው አለ? ሳይማሩ የውይይት ክርክር ለመክርክር ሲባል የሚነገራቸውን ትክክለኛውን እስልምና ሳይሆን ዋሽተው የሚነግሯቸውን ማለት ነው። ሊተራሊ በቃ እሱ እንደሱ እያለ ያለው ለውይይት ማሸነፍ ሲል የሚነገራቸውን እየሰሙ ወደ እስልምና የሚመጡ አሉ፣ ከዛም ይወጣሉ አለ። አይቻልም። ይሄ እስልምና ላይ እንደዛ እምነት እንድትጫወት አይፈቀድልህም። አይቻልም። ቀጥላለሁ። ቆይ ቀጥላለሁ። አንድ ያለችን በግልጽ አንዋር እሺ ቆይ መሪ ሲኖር የሌባን እጅ ይቆርጣል። ባለትዳር ከሆነ በኋላ ዝሙት ያደረገ ወጉ እንዲገደል ያደርጋል። ሰው የገደለ እንዲገደል ያደርጋል። እምነት ገብቶ የካደ ምክንያቱ ጠይቆ ይብራራለታል። እምቢ ካለ ይገደላል። من بدل دينه فاقتلوا لا يحل دم امرئ مسلم إلا في ثلاث: النفس بالنفس والزاني المحسن وتارك لدينه ومفارق الجماعات. ይህንን ሙፋሪቁ ጀማዓት ማለት ሙሐሪብ ከሆነ ነው የሚልን አንድም ዓሊም የለም። አንድ ዓሊም አያመጡ። ይህን ያሉ ሰዎች አንድ ዓሊም ነው። ሎክ አይ ጦርነት ከከፈተብን ነው ሃይማኖት ከቀየረ ዝም ብሎ አይገደልም ጀማውን የሚበትን ነው የሚሉ አንድ ዓሊም አያመጡም። ሐዲስ ነስ ይሆናል። ጨቅ ሐዲስ አለ። አንድ ግን አይ ከሃይማኖት ወጥቶ ጦርነት ከከፈተ ነው ምናምን የሚሉ ቲክቶክ ላይ የሚያጭበረብሩ ማለት ነው። ለእነሱ ነው ምላሽ እየሰጣቸው ያለው ቲክቶክ ላይ ላሉ ለውባህያ ኡስታዞች ማለት ነው። ክርስቲያኖችን ሲያጭበረብሩ ምን ይላሉ? አይ ከሃይማኖቱ ወጥቶ ጦርነት የሚከፍት ከሆነ እንደዚህ የሚያደርግ ከሆነ ኖ አንድ ማምጣት አይችሉም። እኛ ደጋግመን ብለናችኋል። የራሳችሁ ኡስታዝ ደግሞ ነገራችሁ እና ባይደርም በዚህ ላይ ምላሽ ሰጥተውበታል። 3 ቀን ነው የሚሰጠው ብለው ማይመለስ ከሆነ ይገደላል። ግልጽ ነው። ኦኬ ኢቨን ሙሐመድ የምትናገርስ እኔ ለምሳሌ ወይም ሌላው እዚህ ያሉት ለምሳሌ ምንድን ነው የሚጠብቃቸው? ይቅርታ ቢጠይቁስ እንማራለን? ቀጥለው የእንትናን ቪዲዮ የኡስታዝ ሙዓዝን ቀጥለው ረሱላችን ዓለይሂ ሰላቱ ወሰላም ሰድቦ ከተወበተ ተውባው ተቀባይነት ያገኛል። ያ ሰው ወደ እስልምና ተመልሷል ይባላል። ወላኪን ግድያ አይቀርለትም፣ ይገደላታል። ግዴታ ያዘው መሞቱ አይቀርለትም። ግን ሎክ ከእስልምና ወጥቶ በ3 ቀን ውስጥ መመለስ ይችላል። በ3 ቀን ውስጥ መመለስ ይችላል። እስልምና አላህንም ቢናገር አላህ አምላክ አይደለም ቢል በ3 ቀን ውስጥ ተውበት አድርጎ መመለስ ይችላል። አይገደልም። በ3 ቀን ውስጥ ሸሪያው እንደዛ የሚያስቀምጠው። ከ3 ቀን በኋላ ግን አልመለስም ካለ ይገደላል።
ሙሐመድን ከተናገረስ ተውበት ቢያደርግ 1000 ጊዜ እንባ ቢያነባ ይገደላል። ወደ እስልምና ቢመለስ ሙሐመድን ተናግሮ ከነበረ ይገደላል። አስቀጥለው ቢመለስም ወደ እስልምናው ይገደላል። አሁን ረሱላችን የተሳደበች ልጅም የት እንደሆነች የምታውቁ ሰዎች ደግሞ አስጀምረው። ረሱላችን ዓለይሂ ሰላቱ ወሰላም ሰድቦ ከተወበተ ተውባው ተቀባይነት ያገኛል። ያ ሰው ወደ እስልምና ተመልሷል ይባላል። ወላኪን ግድያ አይቀርለትም፣ ይገደላታል። ግዴታ መሞቱ አይቀርለትም፣ ግዴታ ይገደላል። ገብቷችኋል አይደል? አሁን ረሱላችን የተሳደበች ልጅም የት እንደሆነች የምታውቁ ሰዎች አይደለም በሌላ እንትን ማለት ነው። እስቲ ይሄን ስራ እንኳን ቢያንስ ሌላ ነገር ትታችሁ ይሄንን ስራ እንኳን ራሳችሁን እንትን ብላችሁ ማለት የእሷን ኢንፎርሜሽን በአጠቃላይ ሰብስቡና አድርሱ። ለመንግስት ይህን ነገር ማቅረብ የሚችሉ እሷንም ማስያዝ አይደለም ማስገደል የሚችሉ ሰዎች ስላሉ፣ ምክንያቱም በዚህ ሀገር ትገደላለች ብያችኋለሁ። የግድ ትሞታለች፣ የታወቀ ነው ይሄ። ረሱላችንን ከተሳደበች ያለምንም ርህራሄ ነው ደግሞ የምትገደለው። ሰዋአን ሸሃዳ ያዘች አልያዘች የጥቅም የለውም፣ ሸሃዳ መያዟና አለመያዟ ማለት ነው። ስለዚህ የእሷን አድራሻ ፈልጉና እዚህ ሀገር ላይ ያሉ ሰዎች ወይ ደግሞ እሷን ማስያዝ የሚችሉ ብዙ ሰዎች አሉ፣ ህጋዊ የሆኑ እዚህ ሀገር ላይ የሚሰሩ ሰዎች ማለት ነው፣ የሚኖሩ ሰዎች አሉ። ለነሱ አስረክቡና እንደምንም አድርገው መላ ይፈልጉላት። እስቲ እሷንም እስቲ ከሰው እኩል ትገደል። እሷን ላ ሐውለ ወላ ቁወተ ኢላ ቢላህ። ኦኬ እሷም ከሰው እኩል ትገደል። የሆነ በግ እኮ ዶሮ ነገር አደረጉታ። ወደ እስልምናው ብትመለስም ነገር ግን ስትወጣ አላህ ፈጣሪ አይደለም የለም ፍጡር ነው ምናምን ብትል አትገደልም። ወደ እስልምና ስትመለስ ተውበት ካደረገች ተውበቷ ተቀባይነት አለው። በእስልምናው ትቀጥላለች በ3 ቀን ውስጥ ከሆነ። ነገር ግን ከወጣይ በኋላ ሙሐመድ ሐሰተኛ ነብይ ነው ሙሐመድ እንደዚህ ነው ብላ ሙሐመድን ከተቸች ሙሐመድን ከተናገረች ተውበቷ ይቀበሏትና ትታረዳለች። አሁን አይተገበርም። ለምን? ኢትዮጵያ ውስጥ የምንተዳደረው በሸሪዓ አይደለም። አንድ ሁለተኛ ደግሞ ሁማን ራይት ሰዎች ይህን እንዳያደርጉ ከሃይማኖታቸው ይልቅ ይሄኛው በልጦባቸዋል። የሰዎች መፍት ስለ ሰዎች መፍት የሚቆሙ የሚከራከሩ ስላሉ ያን አይተገበሩትም። ሃይማኖቱ ግን ሸሪያው ግን ግዴታ ነው ያስቀምጠዋል። እና የሸሪያን ውበት አያችሁ፣ የሸሪያን ውበት አያችሁ። ስለዚህ እኛ አምጥተን አርሲ ላይ እንኳን ታረዱ እንኳንም ተገደሉ የሚሉ ሰዎችን አይ ስህተት ናቸው ማለታችን እኛን እንዴት ያስወቅሰናል? እኛን እንዴት ያስተቸናል? እኛ እኮ እናምናለን ብዙ ንጹህ ሙስሊሞች፣ ጥሩ ሙስሊሞች፣ የዋህ ሙስሊሞች እንኳን ሰው ሊያርዱ በግ ለማረድ እንኳን ሚሳሱ ይኖራሉ አሉ። አስተምሮታቸው ግን ትክክል አይደለም። አስተምሮታቸውን አልተገበሩትም ማለት ነው። ከክርስቲያኖች ጋር አብረው ይኖሩ፣ ከክርስቲያኖች ጋር በሰላም የሚኖሩ የዋሆች ጨዋዎች ይኖራሉ አሉ። አስተምሮቱ ግን ስህተት ነው። መመሪያው ግን ጤናማ አይደለም። የሆነ ሰዓት ጦርነት ከፍቶ መሐመድ ከሆነ አካል ጋር የተዋጋው ታሪክ አይደለም፣ እንዲተገበር ወደፊት የታዘዘም ጭምር ስለሆነ ኢቨን ቅያማ የሚመጣው ሌሎቹ አካላት ተወግደው ሲያልቁ ሙስሊም ብቻ ሲሆን ነው። ታዲያ ይህንን የሚያስብ ይህንን የሚያ ክርስቲያን እናንተን ቢጠላችሁ እኮ እንደውም አይ የጠላም በመጽሐፋችን ምክንያት ነው ማለት ነበረባችሁ። እኛ ግን አንጠላችሁም፣ ምክንያቱም አልተፈቀደልንም እንድንጠላችሁ። ይሄ አካሄዱ ግን ጤናማ አይደለም፣ ስህተት ነው። አርሲ ላይ ሰው ተገደለ ሲባል ጎሽ የታባህ እንኳን ተገደለ እንዴት ይባላል? ይሄ ትክክል አይደለም። ይሄ ስህተት ነው ማለት አንድ ሰው ማዘን ባይችል እንኳን ማዘን ባይችል እንኳን ዝምታ ጤናማ ነው። ባዘኑት አካላት ላይ እንዴት
ጎሽ እሰይ ይባላል አይባልም። ይሄ ትክክል አይደለም። ይሄ ስህተት ነው። ይሄ ስህተት ነው። ለምንድን ነው ጂሃድ አቅም ካለን ምንድን ነው እሱ ያለው? የሆነ ኡስታዝ እንትና ቪኪ ልክ የላለው ክርስቲያኖችን መግደል ነው ወይ? ለምንድን ነው ታዲያ ክርስቲያኖችን አልገደል ነው ስትለው ልይቷ ምንድን ነው ያላት? አቅም ታዘን አቅም ላይኖረን ይችላል። ለዛ ነው ልክ ሱራ 3 28 ላይ ያለው ኢብን ከሲር እንደሚናገረው ቁጥር እስከመበልጧቸው ድረስ ከክርስቲያኖች ጋር ተቂያ አድርጉ፣ ቅዱሱን ውሸት ተፈቅዷል፣ አይ እኛ እንወዳችኋለን አንነካችሁም እያላችሁ ተመሳስላችሁ ኑሩ። ቁጥር የበለጣችሁ ቀን ግን አይፈቀድም። ወደ ጠባብ ቦታ ገፍትሯቸው፣ አስጨንቋቸው፣ ተዋጓቸው። ይህ ጤናማ አይደለም። ኦኬ ቀጥለው ሚዩት ነው። የሚተዳደሩ ሀገራት ላይ ሰው ከእስልምና በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ምን ያደርጋል? እንግዲህ አባባሉን እዩት። በጣም እኮ የሚከብደው ደግሞ ይሄ ማን ይባላል? ይሄን ሳላውቁ ደግመህ አሰማው። የበከተ ነው፣ ቆሻሻ ነው። ቲክቶክ ላይ ያስተምራል ኡስታዝ። የበከተ ነው፣ ቆሻሻ ነው። ስለዚህ ምንም አይሰራም፣ መግደል ነው። የሰውን ልጅ ከእስልምና ወጥቷል ወደ ክርስትና መጥቷል ብለህ ግደለው። ቆሻሻ ነው ማለት ይሄ እንዴት ነው እሱ ጤናማ ሊሆን የሚችለው? ቀጥለው እንደገና ቀስ ብላ አስደምጥ። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ምን ያደርጋል? እንግዲህ በደንብ ማሰብ ነው። ይህንን እንደሰማችሁት ነው። የተበከለ ነው። ይህንን መግደል ነው። ኢቭን እኔ ውሾች ካያችሁ አሳድጋችኋቸው ራቢስ የሚባል በሽታ አለ። ብዛት ከበቀበሮ ምናምን እንደዚህ የሚተላለፍ የሚያሳብዳቸው እና ውሻችሁ እንደዛ አይነት በሽታ ውሾች ተጠቁ የግዴታ መገደል አለባቸው። አለበለዚያ ሰዎችን ይነክሳሉ እና በሽታው ደግሞ ትንሽ ከባድ ነው ወደ ሰው ስለሚያስተላልፉት በጣም እንትን የሚከብደው አሁን እነሱን ውሾችን እንኳን ያበደ ውሻን እንኳን ለመግደል በጣም የሚከብዳችሁ ያሳደጋችሁት ውሻ እንደዚህ አይነት በሽታ ቢይዘው እንኳን በመግደል የሰውን ልጅ ሃይማኖቱን ቀይሯል ብለህ በክት ነው እሱ ምን ይሰራል? ቆሻሻ ነው። ስለዚህ መግደል ነው ያለብህ። የሆነ ጽይፍ ብሎት ነው። ፊቱን ራሱ ደግመህ ብታሳየው ደስ ይለኛል። ቪኪ እንዴት ፊቱ እንደሚቀፍ አነጋገሩ ራሱ ምን ይሰራል? ክርስቲያኖች ላይም የተናገረው አለ። የክርስቲያኖችንም ላክልን ቪኪ ካለ የጂሃዱን እስኪ ስቦ ጋር ስለሚኖር ቆይ ገብቼ ባለ አላ ደግማችሁ ይቱ ባይዘወይ የውሻ እንኳን አጨክንበትም አብዷል ብለህ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። እና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ተየቻል። እንዴት እንደሚያደርገው በጣም የተጸየፈው ታውቃለህ? ጽይፍ ብሎ ማለት ነው። ያበደ ውሻ ነው። ከእስልምና ከወጣ እንዳበደ ውሻ ነው። ስለዚህ ይገደላል። ቆሻሻ ነው። ሰዎች ከእስልምና እንዳይወጡ በዚህ ነው አሁን የያዟቸው ወጥረው። ያበደ ውሻ ነው፣ ይገደላል። በቃ ምን አባቱ ነው የወጣው? ለምን? ይህ እኮ በጣም ነው እኮ ከባድ ነው። በጣም ከባድ እኮ ነው። በጣም ከባድ ነው። ቆሻሻ ነው።
ይሰማል ድምፅ መሰለኝ ቦስ እፎይ እሺ በእናንተ እንዴት ይታያል ይሄ ክርስትና እንዴት ይታያል አንዴ አይ ቲንክ ሰላም ብያለሁ ሁላችሁ ተቋርጠሃል ይመስለኛል ወጣችሁ እፎይ ለምን እነዚህ ሰዎች አቀረብክ ሳይሆን እነዛን ሰዎች ላይ ነበር መስራት የነበረባችሁ የትኛው ሙሃቢያ በጠንካራ መልኩ ከልቡ እነዚህ ሰዎች ትክክል አይደሉም አልሰማም ትሰማለህ ቀጥል ያ እነዛን ሰዎች ነበር ወጣችሁ መቃወም የነበረባችሁ ወይ ደግሞ ትክክል አይደሉም ብላችሁ መናገር የነበረባችሁ በመስጊዳችሁ በኡለሞቻችሁም ጭምር ማለት ነው እናንተ ግን ይሄ ጉዳይ አያሳስባችሁም ዛሬ መታችሁ ለአርሲ ብትሉ ማንም አይሰማችሁም ለፍልስጤም ወይ ደግሞ ሳምቲንግ ብላችሁ ምጮውጮትና እዚህ ጋር መቼና ከዚህ በፊት ምን ስትሉ እንደነበረ which is አብረው እንትኖቹም ሞቱ ሙስሊሞቹም ሞቱ እንደዚህ ነበር ስትሉ የነበሩት አሁን ግን ነገሩ እየገፋና እየገለጠ ሲመጣ በዚህኛው ሲዝም ብቻ አሁን አርሲ ላይ በተገደሉት ብቻ ነው አይደለ ድጋፋችን ወይ ደግሞ እንቃወማለን የሚለውን ነገር ኡስታዞቹ ያመጡት ከዛ በፊት የለም አልፎ ተርፎ እነዚህ የሚሳደቡትን ሰዎች ራሱ ወጣችሁ ትክክል አይደሉም ብላችሁ ለመናገር ፖለቲካ ትሰራለህ ምን ማለት ነው ፖለቲካ ትሰራለህ ማለት which is nonsense ነው ይሄ ራሱ ኢሞራል የሆነ ነገር ነው ያደረጋችሁ ያላችሁት ማለት ነው ስለዚህ ይሄንን ነገር እኛ በርካታ ቪዲዮዎች እንደ መዝናኛ ነው ያያችኋቸው መሰለኝ በጣም ለቁጥር የሚያታክቱ ቪዲዮዎች ሲለቀቁ ነበር እንገላለን እንቆርጣለን እንደዚህ እናደርጋለን እንደዚህ አድርገው እነዚህ ነገሮች ናቸው ስር እየሰደዱ የመጡት እነዚህ ጥላቻዎች ናቸው በቤታችሁ ቢላል አዘጋጁ እየተባለ ሲነገራችሁ ትሬኒንግ ሲደረግ አገሪቷ የኛ ናት እንደዚህ በጣም አስጸያፊ ትምህርቶች ሲሰጡ ነበር ተመልክተናል በርካታ ቪዲዮዎች እነዚህን ቪዲዮዎች ግን ወጣችሁ ዲፌንስ ልታደርጓቸው አልቻላችሁም ሙሃቢያዎች በእኛ ብቻ አይደለም በራሳችሁ በሙስሊሞች በአህባሾች ራሱ እጅግ በጣም በርካታ ቪዲዮ እየተገደልን ነው እያለቅን ነው የሚል በርካታ ተሰርቷል እነዚህን ሁሉ እንግዲህ ገዳይ አይደለንም ነው የምትሉት እናንተ ኦኬ ገዳይ ካልሆናችሁ ለምንድን ነው ቀድማችሁ በዛ ሰዓት ላይ እነዛን ሰዎች አልተቃወማችሁት አሁን እነዚህ ሰዎች የሚያጋልጡትን ሰዎች ለምንድን ነው ፖለቲካ ሰራችሁ የምትሉት ህዝብ ለህዝብ ሊያፋጁ ነው የምትሉት ምን ማለት ነው ህዝብ ለህዝብ ማፋጀት ማለት እነዛ ሰዎች ህዝብ ለህዝብ የሚያቀራርብ ንግግር ነበር ሲያስተምሯቸው የነበሩት በየመስጊዱ እና አባይደር በየመስጊዱ ገጀራ የታለ ሲሏችሁ ህዝብ ለህዝብ የሚያፋቀር ትምህርት ነበረ እነዛ ሰዎች ወጥተው እየሰራን ነው ተዘጋጁ እንደዚህ ግደሉ ሲሉ እነዚህ ነገሮች ህዝብ ለህዝብ የሚያፋቀሩ ነበሩ ኦኬ ይሄኛው ሰው መጣችሁ ጣታችሁን እንደምትጠቁሙት ያክል እዛ ላይ ነበር ቀድማችሁ መጠቆም የነበረባችሁ ይሄ ደግሞ በግልጽ ማንነታችሁን ፍንትው አድርጎ የሚያሳይ ነው እና እዚህ ላይ አትድከሙ ገዳያችን ማን እንደሆነ ዊኖይት እናውቀዋለን ምንም የተደበቀ ጉዳይ አይደለም ድፍን የኢትዮጵያ ህዝብ የሚያውቀው ጉዳይ ነው እና እዚህ ባታለቅሱ መልካም ነው እንግዲህ እንደተመለከታችኋቸው ቪዲዮዎች የተለያዩ አሉ እንዲህ በቀላሉ ንግርቶቹ ቆይተዋል እንደዚህ እናድርግ እንደዚህ እንበል ብዙ ናቸው ንግርቶቹ እና እነኛ ተከማይተው ነው አሁን በየቦታው መፈናቀል መገደል የመጡት ማለት ነው በአደባባይ ላይ እነኛ ሲነገሩ ይገደላል ግደሉት ምናምን የሚሉ ንግግሮች ተከማይተው ነው አንዱ ለቪዲዮዎች እኔና እንመለሳው ነው ቪኪ መብረቅ የተባለውን የእስልምና አቀንቃኝ ፖለቲከኛ ዋህብያን ታውቁታላችሁ የሚናገረውን ስሙ ወደ 1 ሚሊዮን የሚጠጋ ፎሎወር ያለው የእስልምና ኡስታዝ ነው እስከ ገዳሙ ነው ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው አዎ በትክክል በለው እያልኩ ነው ይሄ ሌባ ካልጠፋ ሰላም አይገኝም ወላሂ ነው የምላችሁ ወላሂ ጳጳስ ወሎ ውስጥ አይቀመጥም እመነኝ ትንሽ ቀናት እያልኩ ቆይቻለሁ ከዚህ በኋላ ግንባርን ትባላለህ ምድረ ቆሻሻ ማለት ነው እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትወር እኮ ሞተናል እኛ በህይወት የለንም እኮ በህይወት ያለን መስሏችሁ ነው ደሙስ ነው የለንም እስከ ገዳሙ ካህናቱን በለው ግንባሩን የምታለቀልቁት የምታሸገረግዱት የምትከተሏቸው ሰዎች ማንን ነው ለዚህ ነው ለአራጆቻችን ቢላ እየሰጣችሁ ቢላ እያቀበላችሁ እንዲህ ነው እነሱ እኛ ተነስተን ሼኩን በለው ግንባሩን በለው መስጊዱን አቃጥል ብለን ተናግረን ቢሆን እንደዚህ እያለ እኛ አባቶች እንደዛ ቢናገሩ ሙስሊሞችን እንደዚህ አድርጓቸው አሸማቋቸው መምህራኖች ቢሉ በሰላም እንኖራለን
ኦኬ በሰላም ያኖሩን ነበር። እንዴት እድሜ ልክ አያለቅሱም ነበር ያንን ቪዲዮ እያያዙ? ቀጥል። ሀገሪቱ የኛ ነች ካሉ ደግሞ እዚህ ጋር ቆይተዋል። ስሙት በደንብ አጭር ቪዲዮ ነው። ምንድነው ሀገሩ የኛ ነው ሲል ምድር የአላህና የመሐመድ ነች፣ ስለዚህ ክርስቲያኖች አይገባችሁም ነው። ሀገር የኛ ነው። የስያሜ ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማን አይደለም። በቀዳሚነትም እኛ ነን። ታሪካዊ ማረጋገጫም ካስፈለገ በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። የታሪክ ምስክር የላቸው ወይ የሃይማኖት ምስክር የላቸው። ሞራል እንዲኖራቸው እንኳን ሊገባቸው አይችልም። ስለዚህ በዚህ በሀገራችን ላይ ድርድር አያስፈልግም። የኛ ኢትዮጵያዊነት ወይም ደግሞ ኦኬ እያለ ያላችሁን ሰማችሁ። ምድሪቱ የኛ ነች የነሱ አይደለችም። ምክንያቱም ሐዲሱ ምን ስለሚል ምድር የአላህና የሙሐመድ ነች ስለሚል ገና ለገና ምድር የአላህና የሙሐመድ ነች ስላለ የኛ ነች። እነሱ ሞራል ሊኖራቸው አይገባም፣ የነሱ አይደለም። በታሪክም ከሆነ ኢትዮጵያ ላይ ቀድመን የመጣ ነው እኛ ነን፣ እነሱ አይደሉም። አይገባቸውም። ቢሆን እንኳን አንፈቅድላቸውም፣ አንሰጣቸውም። ምድር የኛ ነች። ለምን? ሐዲሱ ምድር የአላህና የሙሐመድ ነች። በአላህና በሙሐመድ ካላመናችሁ ህይወታችሁም ንብረታችሁም አይጠበቅም ስለሚል ማለት ነው። እኛ እንደዛ ብለን ቢሆን ኖሮ ምን እንደሚያደርጉ ማሰብ ነው። እኛ እንደዛ ብለን ቢሆን ናገሩም እኮ እነሱ የሚያደንቁት የሚያከብሩት ትልቅ ቦታ የሚሰጡት ትልቅ ሼካቸው ነው፣ አስተማሪያቸው ነው። በመጅሊሱ እውቅና ያለው ንጽጽሩን የሚመራ ከዚህ በፊት የቀረበውም እስማኤል የሚባለው ያ መብረቁ የሚሉትም ንጽጽር እኛ እንደጀመረ ንጽጽር ይሰራ ነበር። ቤቱን ከፍቶ ንጽጽር ላይ የነበረ ሰው ነው። አሁን ወደ ፖለቲካ የዞረው ውጭት ኔትወርክ ናቸው እነሱ በእያንዳንዱ ዘርፍ ላይ። በዚህ ደረጃ ሲነገር እንዴት ነው ዋሃብያዎች ወጣችሁ ትክክል አይደላችሁም ሳትሉ እኛ ይሄ ስህተት ነው ብለን ስናመጣው ኦርሳን በዲፎ ሲያወጣ ለምንድን ነው የምትናገሩት? መታችሁ ፖለቲካ የምትሉት ምን አይነት ፖለቲካ ነው? ምን ማለት ነው? ይሄ በጣም የሚያሳዝን ነው። አሮን ነው። ይህን ሁሉ ቢያንስ እኛ ከአመት ያህል አቅርበናል አለ እንደዚያ ፕሮግራሞችን አሳይተናል። ነገር ግን እንደ ፊልም ነው አይታችሁ ያለፋችሁት አይደለም። ይሄ መሆን የለበትም። ስህተት ናችሁ። ቆም ብላችሁ አስቡ። ዋሃብያዎች ያላችሁበት ባለማወቅ ዝም ብላችሁ በፖለቲካ የምትነዱ ማለት ይሄ ኡስታዛችሁ ትላንትና መስጊድ ውስጥ ቁጭ ብሎ ቢላዋ አዘጋጁ የሌላችሁ ስንት አላችሁ ከጎረቤት የምትዋሱ ሲል ፍቅርን እያስተማረ ነው። ታዲያ አርሲ ላይ የደረሰው ይሄ አይደለም? ያሳዝናል። ቀጥል ቪኪ። ይቅርታ የማይሰማችሁ ከሆነ ስንቶቻችሁ ናችሁ በገዝታችሁ ግን ቤታችሁ ቢላ እንኳን የሌላችሁ ነው ያለው። ቢላን የምጠይቁት ከሌላ አካል አይደለም። ዝግጅት ላይ ናቸው እነሱ። ያ እንግዲህ የተለያዩ መረጃዎችን አሳይተናል፣ የተለያዩ ቪዲዮዎችን አሳይተናል። አንዴ እኔ ላውራ። እቻ ሀገር በነገራችሁ ላይ የክርስቲያን ነች ሲባል በዚሁ አጋጣሚ አንዳንድ ክርስቲያኖች የምትስቱት ከዚሁ ጋር ተገናኝቶ ግደሏቸው፣ በሏቸው፣ አስወጧቸው ማለት አይደለም ትርጉም። የክርስቲያን ነች ክርስቲያን የነበረባት ሀገር ነች ማለት ነገሩ ታሪኩ እንደ ታሪክ ለቀጣይ ትውልድ ተቀምጦለት መጻተኛው ህዝብ ያንን ተቀብሎ መኖር ይችላል። ታሪኩ ግን መታቀብ አለበት። በቃ ሀገሪቱ ማን ነበረባት ቀዳሚ ከተባለ ክርስቲያን። ከዛ በኋላስ ወሃቢያ የሚባል መጽሐፍ ነው እየተደማመጥን ብናወራ ይከበነው ምናወራ እኮ እየተደማመጥን እንድናወራ እኔ መጨረስ አለብኝ እኮ ተደረው ሰውርቶ እየተደማመጥን ቆየ ማውራት ከጀመርክ ገናውን ነው ወንድሜ። አንተ ጋር እንዴት ነው ሰዓት የሚሰራው? 30 ሰከንድ እንኳን አልሆነኝም።
ለማንኛውም ያንን እንድትረዱት ሁላችሁም ይሄንን አረቁ አንዴ አውራሽ ተንገብግባል። በቃ ወይዲሽ ቀጥል። የኔ አባት መንገብገብ አይደለም ይሄ እኮ ለምታነሳው ጥያቄ ወይም ደግሞ ለምታነሱት ሀሳብ ሁላችንም እዚህ ጋር መልስ ይሰጠን። ኢትዮጵያ ውስጥ ያለብን እናንተ ብቻ ሙስሊም ነበር በቀዳሚነት ሁሱሽ ችግር የለውም እንድናወራ ከፈለክ በቀዳሚነት ኢትዮጵያ ውስጥ ሙስሊም ነበር። በቀዳሚነት ኢትዮጵያ ውስጥ ሙስሊም ነበር ወይ? እኔ አሁን ስለሱ አይደለም ማወራለህ። ከሱ ቀደም ብሎ ሰላም አልሰማም። ተደርበ ለማውራት ያክል ተሳመኛለህ። ማወራለህ ስለሱ ሳይሆን እያወራህ ባለው ርዕስ ቀደም ብሎ ስላለው ነገር ነው። ቀደም ብለህ ማውራት ስላለበት ነገር ወይም ደግሞ ስለዘነጋው ነገር ላስታውስህ። ያው እሺ፣ ያው በቃ ካስታወስከኝ እንኳን ማስታወስከኝ። whoever ስለሱ አይደለም election እንዴ ስለሱ አይደለም ማወራ። ወደ አዳም ልትመልሰን ነው እንዴ? ቀጥል አንዴ ፈቀድልኛል። እሱ ሰማል ወይ ወይ ኦኬ፣ ያው ወደ መጀመሪያው መለሰልህ እኮ። አይ እኔ ላወራ የፈለኩት ይሄን ሳይሆን እቺ ኢትዮጵያዊ ማናት ምናምን ላለው ነገር ነው። እሱንማ እኮ አላወራም አልክ። በቃ አሁን ደግሞ ወደዚህኛው መለሰልህ። አልተደማመጥንም ቅድም፣ ለዛ ነው ተደማመጥን። በቃ አሁን ምድር ያለህና የመሐመድ ነች ነው ሀሳቤ። ምን መሰለህ እኛ ነገሩን ወደ ፖለቲካ ከምንወስደው እዚህ ምድር ላይ ኢትዮጵያ ላይ ማን የቀደመው ምን ከማለታችን በፊት እሺ የኛ የሚባል ነገር የለም እዚህ ምድር ላይ። እሺ ገባህ? ከኛ ቀድሞ ፈጣሪ አለ። ኦኬ ኖርንባት እንጂ የናንተ የነማ የነዛ የሚባል ነገር የለም። ኦኬ ነገሩን ፖለቲካ አታድርጉት። ኦኬ አንድ አካል ሲቀጥል ደግሞ እዚህ ጋር አንተ ማን ነህ? አንድ አካል ግን ምድር የኔ ነችና ለአንተ አትገባህም ቢልህስ ጤነኛ ነው? እኔ እስማማለሁ፣ በአንተ ሀሳብ ተስማምቻለሁ። ምድር የፈጣሪ ነው። የትኛውን ቦታ ላይ አይደለም ኢትዮጵያ ውስጥ አሜሪካም ሄደህ መኖር ትችላለህ። ምድር የፈጣሪ ነች ብዬ አምናለሁ። አንድ አካል መጥቶ ግን ነው አንተ መኖር አትችልም፣ ከኔ ጋር ካልተመሳሰልክ፣ ከእምነቴም ጋር ካልተመሳሰልክ አልተፈቀደልህም ምድር የኔ ነች ቢልህስ? ያ አካል ማን ነው? በቃ ማንም ይሁን ማተር ያደርጋል። ሁማን ራይት ላይ ለምሳሌ አበበና ጫላ ሲናገሩ ልዩነት አለው እንዴ? አለ። ልክ አይደለም። ጎበዝ። ይሄ አካል ነብይህ ነው፣ ትእዛዙን የሰጠው ነብይህ ነው። ሳያል ቡካሪ 3167 እሱ መሰረት አድርጎ ነው አቡ አይደር ምድር የኛ ነች እንጂ የክርስቲያኖች የእናንተ አይደለችም ብሎ የፈሰረው ነብይህ የተናገረው ንዞ ነው። ቡሃሪ 3167 ክፈተው። ምናልባት አንተ የተረዳህበት መንገድ ይሆናል። ያ እናየዋለን አብረን። ኦኬ አንብበው። ቀጥል ሁሱ። እስቲ ትራንስሌት አድርገውና አማርኛ ላይ ይታያላ። ምድር የአላህና የመልእክተኛው ናት። ኦኬ ሙሉውን አዲሱን ተርጉመው። ስታንብብ የሆነ ነገር ስታነብ አንድ መስመር ብቻ አንብበ የሆነ እረዳዋለሁ ማለት እኮ አይቻልም። ስታነብ ከመጀመሪያ ጀምሮ ይሄ ነገር ለምን ተባለ ከሚለው ጀምሮ ነው ማንበብ ያለብን። እውነት ብለሃል። እኛም ለዛ ነው ሙሉውን አለማንበቡ። ቆይ ለምሳሌ ኡፎ የሚለውን ቆይቶ ምሳሌ እና ዩን ብታነብ ትርጉም ይሰጣል እኮ። ትክክል ነው። በደንብ ትርጉም እንዲሰጠን አሁን ሙሉውን አድርግ አልኩት እኔ ራሱ እኮ። አሁን አንብበው፣ አንተ ራስህ አንብበው። እሱ ያንብበው ራሱ እሱ። ቀጥል አንብበው እሱ። ሚዩት ነው የሚል አንሳ። ያንብብ ችግር የለም። አንተ እንድታነብ ፈለግን አሁን ሙሉውን ስለሆነ ሙሉውን አንብበለት። ሙሉ ሲነበብ በደንብ ሴንስ ስለሚሰጥ ማለት ነው። ችግር የለውም። እኛም መስጊድ ውስጥ ሳለን ነብዩ ወደ እኛ መጡና ወደ አይሁዶች እንሄዳሉ፣
እኛም በይተል ሚድራስ የአይሁዶች የትምህርትና የጸሎት ቦታ እስክንደርስ ድረስ ወጣን። እርሳቸውም እነርሱ እስልምናን ተቀበሉ፣ ሰላም ታገኛላችሁ፣ ደህንነታችሁ ይጠበቃል፣ ምድር የአላህና የመልእክተኛ መሆኗን ማወቅ አለባችሁ፣ እኔም ከዚህ ምድር ላስወጣችሁ ፈልጋለሁ። ስለዚህ ከእናንተ መካከል ንብረት ያለው ሰው ካለ የመሸጥ ፈቃድ አለው፣ ካልሆነ ግን ምድር የአላህና የመልእክተኛው መሆኗን እወቁ። በጣም ጥሩ። እንዴ አላህ ማንም ነው እንዴ? እዚህ ጋር ፈጣሪ እኮ ነው የፈጠረው አምላክ ምድር የኔ ናት ብል ምን ያስገርማል? ቀጥል አብራራ። ምን ያስቀሃል? የምሬን እኮ ነው። ቀጥል። ምን ያስገርማል? ቀደምም ብያለሁ፣ ፐርሚሳችንን ስንጀምር አንድ አካል ምድር የኔና የፈጣሪ ነች ብሎ ከዚህ ቦታ አካል አይደለም፣ አላህ ፈጣሪ ነው። አንተ ስለ አካል ነው የምታወራው። ይሁን መንገድ ልክ ነህ። እኔ በተረዳው መንገድ ደግሞ ልክ አይደለም። ጭንቅላትህ ነው የምትረዳው አንተ። ችግር የለውም። እምነቴን አልተከተልክም፣ የኔን እንትን አልተከተልክምና ላስወጣህ ቢልህ ይህ ትክክል ነው ወይ ብየው ምንድን ያለው? ትክክል አይደለም ማለት ስለ አካል ነው ያወራኸው አንተ። ስለ አካል አውርቻለሁ፣ ችግር የለውም። የአካል ማን ነው የሚባለውን እሱም በተንላለኝ። የሆነ አካል መጥቶ አልኩኝ የኔን እምነት አልተከተልክም፣ የኔን አስተምሮ አልተቀበልክም እና ላባርህ ከዚህ ምድር ላይ ከዚህ ምድር ላይ አባርህ ቢልህ ይህ ትክክል ነው ይሄ አካል ስለው ትክክል አይደለም አለኝ። ለምን? የእሱን እምነት ስላልተቀበለ ላባርህ ቢል ይሄ አካል ትክክል ነው ትክክል አይደለም አለኝ። ይህንን የተናገረው ማን ነው? መሐመድ ነው። ምን ብሎ ፕሊስ ሆልድ ኦን፣ ምን ብሎ ተናገረ? ምድር የኔና የአላህ ነች። በምን እስካላመናችሁ ድረስ በአላህና በእኔ ካላመናችሁ እናንተን ላስወግዳችሁ እፈልጋለሁ ከዚህ። ስለዚህ ይሄ አስተምሮ ትክክል ነው ብለህ ነው የምታምነው? አካል ማለት ለአንተ ምንድን ነው ትርጉሙ? ፐርሰን ማለት ነው። በቃ ፐርሰን ትዘርዝርልኛ። እኔ ማለት የሚችል እንግሊዘኛው አልጠፋኝም። በቃ ፍቃድ ያለው መናገር የሚችል ማዘዝ የሚችል። እሺ ቀጥል። ሚዩቱን አንሳውና ያ ከሆነ ሁላቸው የሚያስማማን አለ። ጤናማ አይምሮ አለ። ይሄ ጤናማ አይደለም፣ ትክክል አይደለም። ሰንበዲ መጥቶ ፈጣሪ እንደዚህ ብሎኛል፣ ምድር የኔና የፈጣሪ ነው፣ ስለዚህ ከዚህ ሰፈር ውጣ ምናምን ብሎ ትእዛዝ ሲሰጥ ይህንን አስተምሮ ዞ ደግሞ አባይደር ምድር የኛ ነች፣ ኢትዮጵያ የኛ ነች፣ ክርስቲያኖች አይገባቸውም። ይሄ ጤናማ አይደለም። ራሳችሁን አሸውዱ። ሰንበዲ አይባልም ወይም ደግሞ አካል አይባልም። የሆነ አካል ይኸውልህ፣ የፈጠረህን ፍጥር አካል ማለት አትችለውም። የተናገረው እኮ መሐመድ ነው። መሐመድም አካል አይደለም ከኛ ዘንድ ወይም ደግሞ ወይም ከአንተ ወይም ደግሞ ከሰዎች ዘንድ ይወዳደር አይነት ፍጥረት አይደለም፣ ነቢይ ነው። እሺ በቃ በእኛ አስተምህሮት ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቀላሉ መንገድ የትም እኮ አታመልጠኝም። በቀላሉ ይሄ ማምለጥ አለማምለጥ አይደለም። ስነስርዓት ያዝ። ደምሳሽ ለምሳሌ ነብይ ነኝ ብሎ ክሌም አድርጓል። ደምሳሽ ነብይ ነኝ ብሎ ክሌም አድርጓል። እሱ የተረዳህበት መንገድ ነው። አንተ ተረድተህ የተቀበልክበት መንገድ ነው። ያ ትርጉሙ አንተም እኮ ተረድተህ የተቀበልክበት መንገድ ነው። ስለዚህ ለአንተ ደምሳሽ የምቀበልበት ሌላ ይሆናል፣ አንተ የምትቀበልበት ሌላ ይሆናል። ተረጋጋ። ለአንተ መሐመድ ነብይህ እንደሆነ ለእኔ ነብይ አይደለም። ደምሳሽ ለአንተ ነብይ አይደለም፣ እሱ ግን ነብይ ነኝ ብሎ ክሌም አድርጓል። ተከታይ ካገኘ ነብይ ነው ለዛ ለሚከተለው ህዝብ ለሚከተለው ሰው። ደምሳሽ መጥቶ ምድር የኔና የፍቅር ሲዝም አምላክ ነው፣ ከዚህ ውጣ፣ ከዚህ እምነቴን ታልተቀበልክ ቢል ጤናማ ነው? ጤናማ አይደለም። ደምሳሽ ላይ ጤናማ ያልሆነ መሐመድ ላይ ጤናማ ሊሆን አይችልም። ምክንያቱም እውነት እውነት ነች። ማንም ይነገራት፣ ማንም ላይ ትሁን፣ የትም ቦታ ትሁን
እውነት አንዲት ስለሆነች ማለት ነው። በመልክ በብዛት በቁጥር ምናምን ማተር የሚያደርጋት ስላልሆነች ወንድማችን ቅድም ብሏል። አንድ አካል እምነታችንን ስላልተከተልክ ከዚህ ምድር ላባር ቢል ጤናማ ነው ወይ ብዬ ስለው አይደለም አለኝ። እምነት ውስጥ ምን አለ? የሚታመን አካል አለ፣ የሚታመነው አለ። እንደገና ደግሞ በእምነት ውስጥ የሚታመን ትምህርት አለ። ስለዚህ መሐመድ ምንድን ነው? ይህን ይዞ የመጣ አካል ነው። መሐመድ ምን የሚለውን እስልምና የሚለውን አስተምሮ ይዞ የመጣ ነው። ስለዚህ በዛ በእስልምና ውስጥ ደግሞ ምንድን ነው እሱ እኔ ነብይ ነኝ የሚል አላህ አምላክ ነው የሚል ይህንን እስካልተቀበላችሁ ድረስ ምድር የኔና አላህ ነች። ስለዚህ እኔ እንትን እላችኋለሁ የሚለው አስተምሮ ጤናማ እንዳልሆነ ኦልሬዲ በመጀመሪያ መስክረዋል። አሁን እዛ ላይ ብዙም ጊዜ አናጠፋም። ውስጥ ያውቀዋል። ከክርስትና አንድ ሰው ቢወጣ አሁን በእናንተ የሆነ አይሰማም የሆነ ነገር? ቆይ እንዴት ነው የሚታየው? ንገረኝ። ይሰማ ይችላል። ይሰማሃል ማለት ግን ያንን አካል ግደለው ማለት አይደለም። ቀሎል ልታደርግለት ትችላለህ፣ ልታስተምረው ትችላለህ። አልፈልግም ካለ መብቱ ነው። አሁን እኮ ይሄ አሁን ምድር የኔ ነች ብሎ ደግሞ መውጣት ብቻ እኮ አይደለም። አሁን እኮ ከእስልምና የወጣውን ስለመግደል ምናምን አይደለም ቶፒካችን። ከዛ ከፍ ብሎ አንተ ጋር መጥቼ ምድር የኔና የፈጣሪ ነች፣ ስለዚህ አንተ የምንኖረው ክርስትናን ስትቀበል ነው፣ አለበለዚያ መኖር አትችልም የሚለው ወረስት ነው። ከእስልምና የወጣ የሚገደል ወይም ከክርስትና የወጣ እንዴት ነው? እሱ አይደለም። አሁን አንተ ጋር መጥቼ ሰላማዊውን ሰውዬ ማምለኪያ ቦታ ክፈተው፣ አዲሱን አንዴ ማምለኪያ ቦታ መጥቼ እኔ ነብይ ነኝ አላህ ጌታ ነው ማትቀበል ከሆነ ምድር የኔና ያላህ ስለሆነች አንተ እዚህ መኖር አትችልም ስልህ የከባድ ነው፣ ያስቸጋሪ ነው። ሎክ ሳሂህ ቡኻሪ 61 አቡ ሁረይራ እንዳስተላለፈው። ኦኬ እሺ፣ ቀጥላ እንደዚህ ይላል። እኛ መስጊድ ውስጥ ሳለን ነብዩ ወደ እኛ ወጡና ወደ አይሁዶች እንሂድ አሉ። እኛም ቤተል መድሪስ ወይም የአይሁዶች መሰብሰቢያ ቦታ ጸሎት የሚያደርጉበት ማለት ነው እስክንደርስ ድረስ ወጣን። አብረው ሄዱ ጸሎት ማድረጊያቸውን እኛ ጋር። ከዛ ሄደው ምን አሏቸው? እርሳቸውም ለእነርሱ ለአይሁዶቹ ማለት ነው መሐመድ እንደዚህ አላቸው፣ እስልምናን ተቀበሉ፣ ሰላም ታገኛላችሁ፣ ደህንነታችሁ ይጠበቃል። እስልምናን የምትቀበል ከሆነ አንዋጋችሁም፣ አንገላችሁም፣ ምድር ላይ መኖር ትችላላችሁ፣ ሰላም ትሆናላችሁ። ምድር የአላህና የመልእክተኛው መሆኗን ማወቅ አለባችሁ። ምድርን ከከለከልከኝ ምንም በቃ ሌትም መኖር እኮ አልችልም። ምድር የኔ ነች ብለህ ክሌም ካደረግ የሆነ ቀን ላይ መጥተህ ናውጣ ትለኛለህ ማለት ነው። አሁን ማምለኪያ ቦታቸው ላይ እንዳስወጧቸው እኔም ከዚህ ምድር ላስወጣችሁ ፈልጋለሁ። ስለዚህ ይሄ ጤናማ አይደለም። ምድር የኔና የሰንበዲ ነች ብለህ ክሌም ካደረግ አቡ ሃይደር እንደተናገረው አሁን ምን አለ? ምድር ኢትዮጵያ የክርስቲያኖች አይደለችም የኛ ነች አለ። ኢትዮጵያ የኛ ነች ብትል አንዋር ችግር የለውም። ለምን እጣላለሁ? አልጣላም። አንተም ኢትዮጵያዊ ነህ። አንዋር ብለህ በአማርኛ ጽፈህ ነው። በአማርኛ ነው እየተግባባን ያለ ነው። ኢትዮጵያ እኔ ብቻ ሳትሆን አንተም ነች። እኔም እየኖርኩባት ነው፣ አንተም እየኖርክባት ነው። አንተም ተወልደህባታል፣ እኔም ተወልጄባታለሁ። የእኔ ትብት የተቀበረበት ኢትዮጵያ አፈር ላይ አንተም ትብት ኢትዮጵያ አፈር ላይ ተቀብሯል። ኢትዮጵያ እኔ ነች፣ ማንም አይነካትም። ኢትዮጵያ እኔ ነች እያልክ ብትፈክር ደስ ነው እንጂ የሚለኝ አይከፋኝም። ኢትዮጵያ የአንተ አይደለችም የኔ ነች ካልክ ግን ሌላ ነገር ነው። ክሌም ለምንድን ነው ይሄን ያልከው? ምክንያቱም ምድር የአላህና የመሐመድ ነች የክርስቲያኖች ግን አይደለችም ካልክ ይህ አያስማማንም። ለምን መሐመድ እንዳደረገው ደግሞ ምን ኔክስት ምን ትላለህ? ታስወጣኛለህ ማለት ነው። ይሄ ጤናማ አይደለም። ይሄ ስህተት ነው። ገርም ነው። እኔ አሁን ከልጅነቴም ጀምሬ ስሰማ ያደግኩኝ ክርስቲያን ለሙስሊም እንትን ባለውለታ እንደሆነች ነው የምሰማው። አሁን ይሄ አዲስ ነው እኔ የማየው። የሚገርም ነገር
ሀዲሶቹን ስለማታዩቸው ነው። ኡስታዞቹም ሲናገሩ አታስተውሉም። አቡ ሀይደር አሁን ደጋግሞ ይሄንን ተናግሮታል። አሁን አስደመጥን የአቡ ሀይደርንም እኛ እንዲሁ ከራሳችን ብቻ እንዳላወራ ነው። የተለያዩ ኡስታዞች ያወሩትንም አስደመጥናችሁ። ምንድነው አታስተውሉትም? ያን እኛ ሰምተን ዝም ብለን ስለምናሳልፍ አይተን ወይንም ደግሞ ቻሌንጅ ስለማናደርግ አንዳንዴም ንቀን ዝም ስለምንል አንድ እሺ፣ በዚህ ነገር ላይ አንድ ሀሳብ ልስጥ። እኔ ቀጥል መልስ ሀሳብ ማስረዳት ነው። ምድር የኔ ናት ያለው ማን ነው? አላህ ነው አይደል? ከነቢዩ በፊትም ወይም ደግሞ አሁን አቡ ሀይደር ከምትሉትም በፊት ማን ያለው? አላህ ነው ምድር የኔ ናት ያለው። እሺ ነቢዩ የመጣው የአላህን ቃል ሊያስፋፋ ነው። እሺ ነቢዩ የአላህን ቃል አስፋፋ። ኦልሬዲ የእሱ ተወካይ ነው። ገባ? ነቢዩ ሰለላሁ ዐለይሂ ወሰለም ወደ ምድር ሲመጡ የአላህ ተወካይ ናቸው። አሁን እኛ እዚህ ጋር ግድ አይሰጠንም ነቢዩ ያሉት ወይም ደግሞ አቡ ሀይደር። እኛ ቀድሞ ያለው ማን ነው ይህን ነገር የተናገረው? አላህ። አቡ ሀይደር እዚህ ጋር ይሄን ነገር የተናገሩ ያሉት በምን ምክንያት ነው? የሆነ ነገር ሀፕን አድርገው ባለው ሰዓት ላይ በምንም ነገር ይናገር። አዳምጣ። አሁን አስጨርሰኝ፣ አትግባ፣ መሀል ላይ አትግባ። ስታወራ እያዳመጥኩ ነበር። ላስረዳህ፣ ስመኝ። አዳመጥኩ እኮ። አቡ ሀይደር የተናገረበትን ላስረዳ። ደግሞ አውቀዋለሁ፣ ማስረዳት አይጠበቅብህም። እሺ ምድር ማነች? የአላህ ብቻ። በቃ አላህ ነው ፈጣሪ። ማን ነው ሌላ? የኔና ያላህ ነች ነው ያለው ነብይ። የእሱ ተወካይ ነው እዚህ ጋር ገባህ? ተወካይ የሚል ነብዩ ሲያወራ ነብዩ ሰለላሁ ዐለይሂ ወሰለም ሲያወሩ አላህን ወክለው ነው የሚያወሩት እንጂ ራሳቸውን ወክለው አይደለም። ስለዚህ አላህ አምሳያ ያለው ከአላህ ነው የተላኩት። እዚህ ጋር ምንም ነገር ቢያወሩ የአላህን ቃል ነው እያወሩ ያሉት እንጂ የራሳቸውን ቃል ፈጥሮ አይደለም የሚያወሩት። ወይ አትበለኝ፣ ላውራ፣ አስጨርሰኝ። አዳምጣ። በመጫወት እኮ አይደለም። ወኪል የምትለው ምንድን ነው? እና ብሎ እኮ አያይዞታል። ያላህ እና የኔ፣ ያላህና የኔ እና የሚለው አያያዥ ነው። ስለዚህ ሙሐመድ ግልጽ ተናጋሪ ነው። ምንም ውስብስብ የሚናገር አይደለም። ዋናው ፖይንቱ ግን የአላህ ብቻ መሆኑ ፈጥሮ ያወራው ነገር አይደለም። እዚህ ጋር ገባህ? ከራሱ ፈጥሮ ያወራው ነገር ሲሆን ልክ ነው ልትል ትችላለህ። ይሄ ግን ከአላህ በቃ ይኸውልህ ቀጥታ ነው ነገሩ። አንተ ይኸውልህ አዙረህ ነው እየተረዳ ያለው። እፎይ ምንድን ነው የምትለን ወንድማችን? ከራሱ ተናገረ፣ ከጭንቅላቱ ተናገረ፣ ከእግሩ ኬርስ። እኔ የምኖርበትን የኔና የፈጣሪ ነው ብለህ የምትወጋኝ ከሆነ የምታስለቀቀኝ ከሆነ በሙሐመድ ነብይነትና በአላህ ጌትነት ካላመንኩኝ ምድር ላይ ነብዩ የኔ ነው ስላሉ አንተ ለምን ረበሸ? አላህ የኔ ነው ስላሉ አላህም ይበል አላህ ብሏልም ብሎ ይምጣ። መኖር አይፈቀድልህም ምድር ላይ። ምድር ያላህ ነው ብሎ ካለኝም ስቲል ጤናማ አይደለም። ምክንያቱም ነገ ለምሳሌ ኦሮሚያ ክልል ላይ ዋቄፈና የሚከተሉ አሉ። ስለዚህ ዋቃ ምድር የዋቃ ነው። ስለዚህ አላህ የምታመልኩ የምታወራው ፖለቲካ ነው እኮ ከአላህ ጋር እኮ ይገናኝ። የአንድ አላህ ለእኔ አምላክ ነው እንዴ? ከአላህ ጋር ይገናኝ የሚላል። ለዛኛውም ለሚያመልከው አካል እኮ ጣዖትም ቀርጾ ያምልክ፣ ለእሱ አምላኩ ነው። ያ አምላክ ብሎ እስከተከተለው ድረስ አምላኩ ነው ለሱ። ምድር የአምላኬ ነች ካለ አይ አላህ የበላይ ነውና ከአላህ ጋር እንትን ለአንተ ነዋ። ለዛኛውም ደግሞ እኮ ለሚከተለው አምላኬ ላለው አምላኩ ነው። አላህ የበላይ ስለሆነ ከአላህ ጋርማ እንትን ይባላል። አላህ ካለ ችግር የለውም። ያኛውም አካል ተነሱ አምላኬ ብሏል። ስለዚህ ምድር የኔና የፈጣሪ ነች ወይም ደግሞ የፈጣሪ ነች ምድር፣ እዚህ መኖር አይፈቀድልህም ሲልህ አይ አላህ ይበልጣል እኮ እያልክ ልትፎካከር ነው። እንዳትፎካከር ያጸዳሃል፣ ያኢዳሃል። ምን አይነት ጭንቅላት ነው ያላችሁ? ሀቢብ እንዴት ነህ? አለው ይመስገን። ጠፍተሃል። በሰላም ነው? አዎ እውቀት እያሰባሰብኩ ነበር። እውቀት ነው ሙቀት? እውቀት እንዴት ነው እሱ? ተከማቸ? አዎ ጥቅምም አለው ጉዳትም አለው። ተጠቀምክ ተጎዳ? አይ ትንሽ ተጠቅም ያለው ያለኝ እውቀት ትንሽ ጨምሯል።
ጥሩ ነው፣ ጥሩ ነው፣ ጥሩ ነው፣ ጥሩ ነው አለ። ዋናው ማወቅም የመሰለ ነገር የለም። እውቀት ጤናማ ነው። ሳያውቁ ከመከተል አውቆ መከተል ነው የመሰለ ነገር የለም። ሳያውቁ መለፍለፍም ከባድ ነው። ያ ሳታውቅ ዝም ብለህ ስታወራ ያስገምታል። አፍ ሲከፈት ጭንቅላት ይታያል ስለሚባል መልካም፣ ጥሩ ነው። ምን ጥያቄ አለህ ዛሬ? አይ ጥያቄ የለኝም። ያው ለመማር ነው የመጣው እንደተለመደው። ይህንን እንዴት ታየዋለህ? አንድ አካል ምድር የኔንና ያላህ ነች ብሎ ማስወጣት ጤናማ ነው ብለህ ታምናለህ? እንጃ ግን ትንሽ ግር ይላል ነገሩ። ቪዲዮዎችን አያቸው አይደለ? ክርስቲያኖችን በሏቸው፣ ግደሏቸው፣ ፍለጧቸው የሚሉትን። አዎ ጆይሶች ግን ባይዘው በድሮ ጊዜ በጣም መጥፎ ስለሆኑ ይመስለኛል። ማ ይሁዶች ሙሐመድን እኮ መጥፎ ቢሆኑ ኖሮ እኮ ሙሐመድ እኮ እነሱ ባይቀበሉ ኖሮ እስልምና አይኖርም ነበር። ይህን ታውቃለህ? አያ ወደ ትክክለኛ ክርስቲያኖችና ይሁዶች ባይኖሩ ኖሮ እስልምና እንደማይኖር ታውቃለህ? እሱ ያው እንትን ባነበብኩ ልክ ያው አንተም በተገነዘብኩ እኮ ሊኖር ይችላል። አስረዳ። ሳባዎቹ ወደ ኢትዮጵያ ተልከዋል አይደለ? ተሰደው መጥተው ነበር። ክርስቲያኖቹ እንደዛ ጣዖት አምላኪዎቹ ክርስቲያኖቹ ጨካኝ ቢሆኑ ቢገሏቸው አይችሉም ነበር። እዚህ እንደ ጣዖት አምላኪዎቹ ጨካኝ ቢሆኑ ክርስቲያኖቹ እስልምና የሚባል ሃይማኖት ምናምን ብለው ቢያርዷቸው ቢገሏቸው ይጨርሷቸዋል። አንድ በል። ስለዚህ እነሱ ጠፉ ማለት ማን ይቀራሉ? ሙሐመድና ሙሐመድን ተከትለው ወደ መዲና ሄዱት አይደለ? ያው የጠየቁበት መንገድ ያው ጥሩ ስለሆነ ይመስለኛል እሱን ላስረዳ። መጥፎ ናቸው እንዳትል። ክርስቲያኖቹ መጥፎ ቢሆኑ ኖሮ እስልምና ይደርቅ ነበር ማለት ነው። አይሁዶቹም ደግሞ መጥፎ እንዳልሆኑ እንዴት ታውቀዋለህ? ቁረሾቹ ሲያሳድዱት መሐመድን የት ሄደው? ወደ መዲና ሄደው። መዲና ሲሄድ ደግሞ አይሁዶች ናቸው ያሉት፣ የተቀበሉት አይሁዶች ናቸው። አይሁዶቹ አይ ይሄ ሰውዬ ምናምን ብለው እንደ ቁረሾቹ ሊገሉት ይችላሉ። እንደገና ደግሞ ወደ ቁረሾቹ መመለስም ይችላሉ። ቁረሾቹ ስጡን ብለው ነበር፣ አይሁዶችን አንሰጥም ብለው ከለከሉለት። ስለዚህ አይሁዶቹ እዛ መሐመድን መግደል ይችላሉ። ወደዚህ የመጡት ኢትዮጵያኖች ወደ ኢትዮጵያ የመጡት ደግሞ ክርስቲያኖቹ አንተ እንዳልከው ጨካኝ ቢሆኑ ኖሮ መጥፎ ቢሆኑ ኖሮ እዚህ የመጡትን ይጨርሷቸዋል። እስልምና እዛው ይከትም ነበር። አንድ እንድታቅል የምፈልገው ነገር አይሁድ ቁረሾች እና ክርስቲያኖች በጣም የተለያዩ ነገሮች ናቸው። ገባ አይደለ? ያ እሱማ የተለያዩ ናቸው። ግን እያልኩ ያለሁት ምንድን ነው? ለምን ይለያያሉ እንዳልኩ ታውቃለህ? ቁረሾች እና አይሁዶች አንድና አንድ አምላካቸው ድንጋይ ወይ ጣዖት ነገር ነው። ገባ አይደለ? ክርስቲያን ግን ያው አላህን እኮ ነው ያመልካሉ። አላህ ድንጋይ ነው እንዴ? አይደለም። ይኸውልህ የእነሱ ጌታ ቁረሾች አላህን ያመልኩ የለ እንዴ? አላህን ያመልካሉ እኮ። ማን ነው አላህ ያመልክ? ይሁዶች፣ ቁረሾች። ለምሳሌ የመሐመድ አባት ማን ነው ስሙ? የመሐመድ አባት ማን ነው ስሙ? አብደላ አብደል ሳይሆን አብደላ ማለት ያላ ባሪያ ማለት ነው አይደል? ስለዚህ ላላ ባሪያ ነበረ አብደላ። ቁረሽ ነው መሐመድ ከቁረሽ ያላ ባሪያ ይለያያል። ይኸውልህ እኛም እኮ ያላ ባሪያ ነን ታውቃለህ? ያላ ባሪያ ነው። አላህን ያውቁታል፣ አላህን ያመልካሉ። ግን ያላ ባሪያ ሊሆን የቻልንበት መንገድ ምን እንደሆነ ታውቃለህ? ለእሱ ሰግደን ሁሌም ቢሆን ማለት ነው ዱዓ ስለምናደርግ ነው ባሪያ የተባልነው እንጂ ባሪያ ሌላ ትርጉም ኖሮት አይደለም። ስለዚህ አብደላ ሰግዶ ነው አላህ እንደዛ ነው። ባሪያ ትርጉምን እንጃ እንዴት እንደተረዳው አንተ የተረዳህበት መንገድ እኮ ነው። ሌሎች ለምሳሌ አህባሾች አንዴ ቋንታ በስነ ስርዓት የማትናገር ከሆነ ወይ ዝም ብለህ እንትናት ባሪያ ከሆንክ ማለት ነው
ባሪያ ከሆንክ ባሪያ የሚለው ቃል ሲነሳ ራሱ ልብ ይደነግጣል። ገብቷል? አንተ የምትረዳበት መንገድና ባርነት በእስልምና ይለያያል። እሺ አብደላ ማለት ምን ማለት ነው ቃሲም? አብደላ ማለት የአላህ ባሪያ ማለት ነው። መሐመድ አባስ ስለዚህ የአላህ ባሪያ ነው። አንድ አዳምጠኝ። ስለዚህ መሐመድ የአላህ ባሪያ ነው። የአላህ ባሪያ የአላህ ነብይ ነው፣ ባሪያ አይደለም። መሐመድ የአላህ ነብይ። አብደላ አባቱስ የአላህ ባሪያ ነው። አባቱ ስሙን ስለያዘ ባሪያ አንተ ወደ ሌላ አትወሰድ። ይኸውልህ ንግግር አሁን እኔ ከቅድም ጀምሮ የሰማሁት ነው እና የምታስገባቸው ሰዎች አንተ ለምትጠይቀው ጥያቄ መልስ የሚሰጡ ሰዎች አይደሉም። አባቱ እነሱ አንዴ ቃሲም አንተ አወራህ አይደል? እሺ እኔም ላወራና ከዛ በኋላ ጸጥ ብዬ አዳምጣለሁ። ጋይድ የምታስገባቸው ሰዎች አንተ ለምትጠይቀው ጥያቄ ሰዎች አይደሉም። መልስ። እሺ በመጀመሪያ ደረጃ። በሁለተኛ ደረጃ ግን አገር ሙስሊም ካልሆንክ እንዳትኖር አጥፏቸው፣ ግደሏቸው ተብሏል የሚባለውን አንድ አካል ነው ያለው እኮ አይደለ? አሁን አንተ ቅድም ቪዲዮን አሳይተህ አውጥተህ ያለው ሰውዬ ነው ያለው እና ያን ሰውዬ ወስደህ ሙስሊም አድርገህ ራሱ ከሙስሊም ጋር ያን ጉዳይ አገናኝቶ ማውራት በራሱ ሌላ ችግር ነው። ግለሰብ እኮ አይደለም ቃሲም፣ አንድ ሰው አይደለም ያሳየ ነው። በጣም ብዙ ቪዲዮዎችን ያሳየ ነው። በጣም ብዙ ቪዲዮ ከ10 ያነሰ ቪዲዮ አሳይተ ነው። ስለዚህ ያ ሰውዬ ስለተናገረ የኢትዮጵያን አጠቃላይ ሙስሊም ይወክላል? አይ ሲጀመር አጠቃላይ የሰዎቹ ንግግር አጠቃላይ የሙስሊም ህዝቦችን ይወክላል ብዬ ያልተናገርኩም ስቲል ነው። አስተምሮቱ ግን ይወክላቸዋል። ኖ ኡስታዝ ነው የሙስሊሞች ኡስታዝ ነው ብለህ ነው እያሳየ ያለው እኮ። የቅስቀሳው ራሱ ምንድን ነው? ወይ ማንን የሙስሊሞች ኡስታዝ ነው እከሌ የሚባል ሰውዬ ነው ብለህ ነው እያሳየ ያለው አንተ። ማንን ፎቶውን እያሳየ ነበር። አሁን አቡይደርን እያሳየ ነበረ። አቡይደር ያንተ ኡስታዝ ነው አይደለም? እሺ አቡይደር ያንተ ኡስታዝ ነው አይደለም? ኡስታዝ ነው እንጂ በደንብ ነው እንጂ ለምንድን ነው ኡስታዝ ማለት? ስለዚህ እሱ የተናገረው ትክክል ነው፣ ትክክል ነው። ምክንያቱም ትክክል ካልሆነም ቆይ ስማኝ፣ መልስ ልስጥህ። አንዴ ስማኝ። እሺ ቅድም አንድ ኡስታዝ ስለተሳሳተ በእኛ ታሳብ አልክ። አሁን ደግሞ ትክክል ነው የተናገረው አልክ። ቆየኛ ስማኛ። ሌላኛው የተናገረውንና እሱ የተናገረውን እየለየውልህ እኮ ነው። አሁን አንተ የምትመጣበትን መንገድ እኔ እየለየውልህ ነው። ትክክለኛውን መንገድ ልናገር ስል አፌን ትይዘኛለህ። ለጠየቀኝ ጥያቄ መልስ ልስጥህ እኮ መጀመሪያ የተናገረውን ነገር እሱ የተናገረውን ነገር አንተ እንደ መነሻ አድርገህ ነው የተናገርከው አይደል? እሱ ለተናገረው ጥያቄ አለ እኮ እሱም ኢትዮጵያ ምድር ውስጥ ነው የሚኖረው። የተናገረውን ሰውዬ ብትጠይቀው እስከነ ምናምኑ እስከነ ፍቿ በምን ምክንያት እንደዛ እንዳለ ሙሉ መረጃውን ይሰጣል እኮ። ግን እዚህ ጋር ለዚህ ጥያቄ መልስ የማይሰጡ ሰዎችን 10 ሙስሊሞችን አስገብተህ አቡይደር እንደዚህ ብሏል። ስለምን ነው የምታወራው? እየየ ለምን ታወራለህ? ስለ ሀሳቡ አውራ፣ ስለ ሐሚት አታውራ። ንገረኝ። እሺ ኦኬ። አቡይደር ምድር የእኛ ነች የክርስቲያኖች አለችም ባለው ትስማማለህ? ምድር የእኛ ነች ነው ያለው፣ የክርስቲያኖች አለችም ማለት ነው። ኢትዮጵያ የእነሱ አይደለችም ሲል እኛን ነው የእነሱ አይደለችም እያለ ያለ፣ የእኛ ነች እያለ ቀድመንም የመጣ ነው እኛ ነን እያለ ነው። ትስማማለህ በዚህ? ኢትዮጵያ የእኛ ናት። ኢትዮጵያ እኛንም ትመለከተናለች፣ ሙስሊሞችንም ትመለከታለች፣ ሌላውንም ይመለከታል ነው። ስለዚህ አቡይደር ተሳስቷል ማለት ነው። አቡይደር ተሳስቷል ምናልባት። ስለዚህ አቡይደር ተሳስቷል። በሃይማኖት መረጃ ያለን እኛንን ክርስቲያኖች ሞራል እንዳይኖራቸው ሁሉ ማድረግ አለብን የሚልበት ሌላ ቪዲዮም አለው። ለምን እኮ እኮ ነው። አየህ፣ ይሄ ነው ችግሩ። ከሌላ ሰው ተረጋጋ። አቡይደር ምናልባት ሊሳሳት ይችላል። እሺ መልካም፣ እሱ ላይ ተስማማውልህ። አንተ እንደ ቃሲም ማይክን አሁን ቀስ በላ አንሳና፣ አቡይደር ሊሳሳት ይችላል፣ እሱን እንተወው። ምድር የሙስሊሞች እንጂ የክርስቲያኖች አይደለችም ብለህ ታምናለህ? ምድር የሙስሊሞች እንጂ የክርስቲያኖች አይደለችም ብለህ ታምናለህ? ምድር የፍጥረታት ሁሉ ናት።
ጎበስ የሰው ነብይ ልጆች ደግሞ ብቻ ሳይሆን ቆይ ስማኝ፣ የሰው ልጆች ብቻ ሳይሆን የእንስሳውም የሁሉም ናት። ነብይ አላህ ደግሞ የፈጠረው የፍጥረታት ሁሉ ናት ምድር። ጎበስ ነብይ ደግሞ ተቃራኒ ነው የተናገረው። ስለዚህ ነብይ እንዲባንክ አድርገህልናል፣ እናመሰግናለን። ሀይደር ያለውን ላሰማችሁ። ቆይ ምን እንዳለ ልጁም እንዲበራለት ይችላል። ምድሪቷ ግን የኛ እንጂ የሌላ የማንም አይደለም። ምድሪቱ የኛ እንጂ የሌላ የማንም አይደለች። ያ ሐዲሱን አንዴ ክፈተው። ቆይ ነብዩ የተናገረው ይሻለዋል። አቡ ሀይደር ሊሳሳት ይችላል ስላለ ነብይ ደግሞ ምንድነው እሱ ያለው? እችን አዲስ አንብብልን፣ አማርኛውን አድርግለት። ከመጀመሪያው ጀመረ ከላይ ጀመረ ቅድም ካሳየበት ሳይሆን ከዚህ ጋር ሳይሆን ከመጀመሪያው ጀመረ ወደታች አድርገው ወደ ላይ ሄድኩ። ሌላ ሀዲሳቶች ናቸው ያሉት። ወደ ታች አድርገው ቶ ሌላ ሀዲስ አትበል። ወደ ታች አድርገው ከመጀመሪያው ጀመረ ምን እንደሚል አንዷን ጉዳይ ብቻ አድርገህማ እንዴት ነው ከመጀመሪያው ነው አለቀ እኮ እንትኑ አይታየህም? ምንድን ነው የሚለው እኮ ይኸው እኛ መስጂድ ውስጥ ሳለን ነብዩ ወደ እኛ ወጡና ወደ አይሁዶች እንሂድ አሉ። እኛም ቤተል መድረስ የአይሁዶች የትምህርትና የጸሎት ቦታ እስክንደርስ ድረስ ወጣን። እሳቸውም ለነሱ እስልምናን ተቀበሉ፣ ሰላም ታገኛላችሁ፣ ደህንነታችሁ የተጠበቀ ምድር የአላህና የመልክተኛው መሆኑን ማወቅ አለባችሁ። ምድርን የፈጠረው አላህ እንደሆነ እኔን ከተከተላችሁ እኔ የምለውን ከሰማችሁ ደግሞ ሐዲሱን አንብብ። ለምን እኔ የምናገረው ደነገጥ? ለምን ትጨምራለህ? ምድርን የፈጠረ ምናምን የሚል ኬት አመጣ? ያው መልእክቱ እንደዛ ነው። ሲፈታ አንተ በፈታበት መንገድ አለ። ምን ኬት አመጣ ማይለው ለምን ትላለህ? አደንግጥ፣ አይዞህ። ለምን አይን ያደንግጥ ምናምን የሚለው የምታመጣው አንተ ራስህ ነህ። ትክክለኛውን ነገር እየነገርኩ ስለሆነ እንዴት የሚከብድ ሰው መጣብህ መሰለኝ እንጂ ምንም የሚያስደነግጠኝ ታሪክ የለም። ዲኔም በስነ ስርዓት አውቀዋለሁ። ስንት ኪሎ ሆነህ ነው የምከብደው? እኔ እፎ ይባላለሁኝ አይደለም አንተ መጅሊስ አሲም እባላለሁ አባቴ። እሺ አባት እንኳን አይደለም አዲስ አሲም እባላለሁ። አይ ካላወቅህም ብዬ ነው። እኔ ደግሞ አንተ ራስህን እንደሆነ ነገር አድርገህ እያየኸው ነው። እና እንደዚህ አይደለም የሆነ ሰዎችን መሳብም ፕሮፋይል ላይ ያለችው ያንተ ልጅ ነች። አየህ ሌላ ታሪክ ማውራት ጀመርክ። አሁን ይሄ ምን እንደሆነ ታውቃለህ? እኔ የምናገረው ሀሳቤ እንዳልሰበስብ እያደረከኝ ነው። እሺ ሰብስብና አንብብ። ምንድን ነው የምታውቀው? ውልቅ አለ ወጥቷል እኮ ውልቅ አለ። አያዋጣማ። እናንተ ሰዎች ይብቃን። በቃ አይደለ ይብቃን። ኧረ በስመ አብ አንተን ራሱ እያየንህ ነው። ወገብህ ተቀጭተህ ወደ ግራ ወደ ቀኝ ወደ ኋላ ወደ ፊት ትላለህ። ኢትዮጵያ ውስጥ የተገደለ ሰው አለ? ኢትዮጵያ ውስጥ ያልተገደለው ምንድነው? እሱ እስካሁን ድረስ እናንተ በሸሪያ እየመራችሁ አይደለም፣ አንደኛ። ስለዚህ የበላይ ስትወሩና መምራት ስትጀምሩ ትገድላላችሁ። አንድ የተገደላለ ያልከው አሁን ሰሞኑን እንትን ላይ አርሲ ላይ የተፈናቀሉት በዚህ ምክንያት ነው። አሁን ለምሳሌ እኔ ቦታ ለምሳሌ ቤተሰቦቼ ይገሉኛል ማለት ነው። አሁን ለምሳሌ አሁን እኔ ካልገደሉ አንደኛ የሀገሪቷን ሕግ ይፈራሉ፣ ቢገሉ ይታሰራሉ። አንድ ቢገሉ ይታሰራሉ፣ የሀገሪቷ ሕግ ስለማይፈቅድላቸው። ሁለተኛ ማህበረሰቡ ማያኖራቸው። ለምን? የራሳቸው ልጅ የገደሉ ብለው ክርስቲያኑ አብሮ ስላደገ እንዴት ይላቸዋል? ሶስተኛ እነሱ ራሱ ላያውቁት ይችላሉ። ስለዚህ መግደል የሚቻለው መቼ ነው? አንተ ቁጥር ስበልጥ፣ ሙስሊሞች ቁጥር ሲበልጡ፣ የበላይ ሲሆኑ፣ በዚህ ውስጥ መግደል ይችላሉ። በሸሪያ መምራት ሲጀምሩ ያኔ ነው። አሁን ግን
ቢገሉህ የምትተዳደረው ሀገሪቷ በሸሪያ ህግ ስላልሆነ ቤተሰቦች ተይዘው እስር ቤት ይገቧታል። እሺ በቃ እናመሰግናለን። በቃ አንዳንድ ነገሮችን ልጠያይቃቸውና ከመለሱልኝ መለሱልኝ፣ ካልመለሱልኝ ወደ አንተ ጋር እመጣለሁ። አብሽር። አመሰግናለሁ። ቻው። እሺ በርታ። አፍራ ምንድን አሳሰበሽ? እንደ አንቺም ራሳችሁን መጠበቅ ይኖርባችኋል። ራሳችሁ መጠበቅ ይኖርባችኋል። ጥንቃቄ ማድረግ ግድ ነው። ጸሎት ማድረግ እና እንደዛ ነው አስተምሮቱ። እንደዛ ነው እንግዲህ እኛ አስተምሮቱ ነው የምናሳየው። እንደዚህ አይነት ነገር እንዳለው ብዙዎች ሊወጡ እየፈለጉ ከእስልምና የማይወጡበት አንዱ ምክንያት ይሄ ነው። አንደኛ ንብረት ማውረስ ያቆማሉ፣ ንብረት አያወርሷቸውም። ሁለተኛ አባት በእነሱ ስም አይጠራም፣ አባትነት ስም ያነሳል። ንብረት አያወርሷቸውም፣ አባትነት ስም ያነሳል። እንደዚህ አይነት ነገሮች ስለሚገጥሟቸው ከእስልምና እንዳይወጡ ብዙዎች መውጣት እየፈለጉ እዛው ታስረው የሚቀሩበት ምክንያት ይሄ ነው እና ጌታ ይድረስላቸው። ዋናው ግን እኛቺ ነገ ልንሞት ዛሬ አናውቀውም። በተለያየ መልኩ ሰው ሊሞት ስለሚችል ማለት ነው። ስለዚህ ዋናው ህይወት ማግኘት ነው። ስጋን የሚገሉትን አትፍሯቸው ስላለ ክርስቶስ ማለት ነው። ህይወትን ታገኙ ዘንድ ጸሎታችን ነው። በርቱ። ሰላም ክርስቶስ ከእናንተ ጋር ይሁን። ጸሎት አድርጉ። በአርሲም በተለያየ መልኩ በተለያየ ቦታ ለሚገደሉ፣ ለሚሰደዱ፣ ለሚታረዱ በተለያዩ ምክንያቶች ወጥተው መከራ ለገጠማቸው በስደት ላይ ላሉ ለሁሉም ጸሎት አድርጉላቸው። ለማንኛውም ለሰው ዘር በሙሉ በየትኛውም ሃይማኖት ውስጥ ላለ በየትኛውም ሁኔታ ውስጥ ላሉ ታመው ለተኙም ለሁሉም ጸሎት አድርጉላቸው። ምሕረትን እንዲሰጣቸው ጌታ ሰላም እንዲሰጣቸው አይደለም ለሚገደሉት፣ ለሚገሉት፣ ለሚያርዱት ለአራጆቹም ሰላም ጸሎት አድርጉላቸው። ልቦናቸውን እንዲመልስ እግዚአብሔር አራጆችን፣ ገዳዮችን፣ ጨፍጫፊዎችን ልቦናቸውን መልሶ ማስተዋል እንዲኖራቸውና ያደረግነው ትክክል አይደለም ብለው እንዲጸጸቱ የምሕረት ህይወትን እንዲያገኙ ዘላለማዊ ህይወትን እንዲያገኙ ከአራጅነት ወደ ተአራጅነት እንዲመጡ ማለትም ከአሳዳጅነት ወደ ተሳዳጅነት እንዲመጡ ለሰው ልጆች ነፍስ እንዲያዝኑ እንዲራሩ ጸሎት አድርጉላቸው። እኛ ዋናው መሳሪያችን ጸሎት ነው። ትልቁ መሳሪያችን ሴፍ፣ በመጽሐፍ ቅዱስ ሴፍ የተባለው አጥንትና ጅማትን የሚለይ የእግዚአብሔር ቃል ነው። ያ የእግዚአብሔር ቃል ሴፍ ተብሎ በመጽሐፍ ቅዱስ ውስጥ ተገልጧል። ስለዚህ እኛ በሴፍ የምንለየው በምንድን ነው? በእግዚአብሔር ቃል ነው። የእግዚአብሔር ቃል በሁለት በኩል እንደተሳለ ሴፍ ነው ይለዋል። እውነትን ከሐሰት ቆርጠን የምንለየው በእግዚአብሔር ቃል ነው እና እውነትን ከሐሰት ሰንጥቀን ለሁለት የምንሰነጥቀው የምንለይበት የእግዚአብሔር ቃል ነውና እሱን ታጠቁ፣ እሱን ያዙ። ዋናው እሱ ስለሆነ ማለት ነው። ከዛ በኋላ ተናበቡ፣ ተጠያየቁ። ለጠላቶቻችሁ ለአራጆቻችሁ ቢያንስ ቢላ አታቀብሉ፣ ዋይዝ ሁኑ፣ ጥበበኛ ሁኑ። ለአራጆች ለገዳዮች ቢላ አታቀብሉ። ያው እንዴት እንዲህ ብዬ አልነግራችሁም። ቢላ ግን ቢያንስ አታቀብሉ። ለአራጆቻችሁ ወገኖቻችሁን ለሚጨፈጭፉ ደጋፊ አትኑ። በተለያየ መልኩ መደገፍ አለና የምትከተሏቸውን በተለያዩ ምክንያቶች እነሱ ራሳቸውን አብዴት የሚያደርጉበትን ራሳቸው የሚገነቡበትን እናንተ የእነሱ ሸቀጥ ማራገፊያ አትኑ። ስለዚህ የእነሱን አይዲዮሎጂ በምንም ተአምር ልገዙ አይገባም ማለት ነው። ትልቁ ጥንቃቄ ልታደርጉት የሚገባው ይሄም ስለሆነ እና ለዛሬ ብቃን። አፍራ ደህና ደሪ።